men and the angels are yes he predestined ይላል ኦኬ የሳልቬሽኑ ፓርት domination የሚለው ላይ he foreordained some men and angels for eternal domination ይላል ከዛ ለምን ኦርዴን ትጠቀማለህ አሁን ዌስት ሚኒስተር ኦፍ ኮንፌሽን ነው ኮንፌሽኑን ቃል በቃል ይለዋል አይደል የሆኑ ቦታዎች ላይ እሱ ያወራው እዚህ ኮንፌሽኑ ላይ አለ ነው እና ለምንድን ነው ኦርዴንን በብዛት የሚጠቀመው የሆነ ቦታ ላይ ደግሞ ፕሪዴስቲን የሚልም ይጠቀማል እየቀላቀለ ማለት ነው ልክ ይሄ ሊሚትድ አቶንመንት ፓርት ላይ በነፃነት ዩኒቨርሳል ወርዶችን ይጠቀማል ከዛ በኋላ የሆነ ቦታ ላይ ደግሞ ኳሊፋየር ያስቀምጣል አብሶሉት ዩኒቨርሳሊቲ ነው አብሶሉት ዩኒቨርሳሊቲ ማለት all without exception ሳይሆን all without distinction universality ሚለው ነው የሚያስቀምጠው ሲያስቀምጥ ማለት ነው all without distinction ምንድነው ይሄ ጾታ ሳይለይ ብሔር ሳይለይ ቀለም ሳይለይ ምንም የዚህ አይነት distinction ሳያስቀምጥ without distinction all in the world not all without exception እንደሱ አይደለም ከዛ ቶኑን ሄደ ስታየው ለምሳሌ ለሁሉ ነፍሱን ቤዛ ሰጠ ላይ የሰጠውን ኮሜንተሪ ሄደ ስታየው ኢቨን ጆን ስሪስ ክርስቲንን የሰጠውን ኮሜንት ምናምን ሄደ ብታየው የሆነ ኮንፊውዝ የሚያደርግ ይመስላል የሚያወራበት ወይ በነፃነት ነው ፍሎ የሚያደርገው በነፃነት ናና ደግሞ ሮሜ 8 ላይ ኤፌሶን 1 ላይ ሄደ ስታይ ኦግስቲኒያን የሆነውን አካሄድ ይሄዳል ማለት ነው ሶ ፎር ኦርዴን የሚለው የሚፈታበት ወይ ኢን ታይም ያስገባዋል ፎር ኦርዲኔሽኑን ኢን ታይም ለምንድን ነው ኢን ታይም የሚያስገባው ኢትስ ፕሮብሌማቲክ ባይዘ ወይ እንደዛ ወደ ኢን ታይም ያስገባው ፕሮብሌማቲክ ነው ዋናው እንዴት ያምናል የሚለው ማውቃችን ስለሆነ ማለት ነው ኢን ታይም ያስገባውና ሂውማን ኤጀንሲ ጋር ሁለቱ አብሮ ነው ይመጣ ፎር ኦርዴን የሚለው ነገር ፕሬዲስቲኔሽን ችግር የለውም ስቲል መተን እናምንበታለን ስቲል መተን እንቀበለዋለን ግን ኦግስቲን እንዳለው he didn't choose me because he foresaw that I believe okay because he foresaw that I believe he didn't choose me because he foresaw አሻግሮ አየና አማን ያምናል ብሎ ጻፈ ናት እንደ ኦግስቲን እንደዛ ነው የሚለው እንደዛ አይደለም he chose me so that I believe ይላል ማለት ስለመረጠኝ ነው ማምነው ይላል ምርጫ ሊስት ውስጥ ባለው ኖሮ እምነት የሚባለው ነገር ነው ህይወት ውስጥ አይሰራም ነው የሚለው እንትና ካልቪን ያንን ላይ ነው ተከትሎ ሄደው ከዛ ፎር ኦርዴንን ከሂውማን ኤጀንሲ ጋር አገናኝቶ ነው የሚፈታው ሲፈታ what does mean human free agency ጉዳይ ጋር አያይዞ ማለት ነው ሰዎች ፈቃድ አላቸው right ሰዎች ፈቃድ አላቸው ፎር ኦርዲኔሽኑ ላይ ሲመጣ ለመላእክቱም ለሰዎችም ምን አድርጎ ይፈታል በምን አይነት ሴንስ አድርጎ ነው የሚያወራው በተለያዩ ቦታዎች ላይ ያወራል ለዛ ይላል ማለት ነው አይደል ሰይጣንና መላእክቱ ሲያምፁ they were free then they fall for ordain የሆኑት gospel of salvation reject ሲያደርጉ they are free and in absolute knowledge በእግዚአብሔር ዕውቀት እነሱ ሰዎች ይታወቃሉ reject በምንም ታምር ሰማይ ምድር የሚገለበጥ እንደማያምኑ ማለት ነው then in time ስለሆነ ይሄ ነገር የሚሆነው for ordain ያደርጋቸዋል በቃ እንትናቸው መጨረሻቸውን ፊክስ ያደርጋል በዛ ጋር for knowledge-ን ካልቪኒዝም በምን ያስቀምጣል በፕሮባብል ምንድን ነው የሚባለው በፕሮባብል ኮንቲንጀንሲ ያስቀምጠው እንደውም ሁለቱን ቀላቅለንም እንጠቀማለን for knowledge በእግዚአብሔር ዘንድ የሆነ ሰዓት ላይ ክሊር የሆነ ሰዓት ላይ ቬግ የሆነ ሳይሆን ክሊር ነው ስለዚህ የሱ knowledge አብሶሉት ስለሆነ ያ አብሶሉቲ ደግሞ በምንም ታምር አይቀየርም ማይቀየር ከሆነ ኢዳል ሴንስ ኦፍ ፕሪዴስቲኔሽን እዛው ግን ፎር ናውሌጅ የሚለው አሪፍ ነው ከሌሎቹ ጋር ከኢስተርኖችም ጋር ለማውራት ይመቻል ጥሩ ግራውንድ ያስቀምጥልናልና it that for knowledge fixed or volatile ብለህ ጠይቃለህ ማለት ነው fixed ነው ወይስ volatile አማን ዛሬ መጥቶ ፍሪሊ ዛሬ እዚህ ላይቭ መግባቱ በእግዚአብሔር for knowledge ውስጥ fixed ነው ወይስ volatile ነው የስ እግዚአብሔር መጥቶ እንደዚህ አይነት ቦታ ላይ አማን እንደሚቀመጥ ያውቃል ግን somehow ያ ዕውቀቱ ዳይቨርት ሊደረግ ይችላል በሂውማን ኤጀንሲ በአማን ነው ወይ ነው ዲያጋ አይደለም ስቲል ናውሌጁ ኢንተርቼንጅብሊ መጠቀም እንችላለን ነው
ፊክስድ ከሆነ አዲስ የምትጨምርለት ነገር ከሌለ ዳስ ኢን ሳም ሴንስ ፕሪዴስቲኔሽን ነው የሚሆነው። ግን ዴፊኒሽናቸው የሁለቱ ስለሚለያይ አብሶሊት ናውሌጅ ምንም ነገር በውስጡ የማያመልጥ ኦኬ ደን ያ ፊክስድ የሆነ ናውሌጅ ካም ቱ ፓስ የሚያደርግ ይመጣል፣ ያልፋል፣ ይሆናል የሚል ይሆናል ማለት ነው። ግን ፎር ኦርዲኔሽንን ጆን ካልቪን እንዴት ነው የሚጠቀመው? ኢንታይም ያደርገዋል። ከዛ በኋላ በተለይ ለሰዎቹ ለዳሚኔሽን እና ለሰዎቹ ሲጠቀም ማለት ነው they are free agency, they can choose then that እነሱ ሪቬል የሚያደርጉት ነገር ፊክስድ በሆነን እግዚአብሔር አሻግሮ ሲመለከት ሊያምን ወይ ላያምን የሚችል ሰው አይደለም የሚያየው ነው እንደሚመናል። በቃ ሊያምንና ላያምን የሚችል ሰው የሚያይ ከሆነ ገና የሰውየው አክሽን ላይ ቆሞ ነው ውሳኔው የሚወስነው ማለት ነው right ወይም in a moment ሰውየው ሲቀበል ወይም ሪጀክት ሲያደርግ ነው ናውሌጁ ፍጹም የሚሆነው። እንዴ እኔም አውቃለሁ እኮ ማለት ስልክ ስደውልል ሙሌ ሁለት ኦፕሽን ነው ያለው እኮ አይደል? ወይ ታነሳለህ ወይ ቸርች ነበር ካታነሳም ከሁለት አንዱ ነው። እንደዛ ነው ወይ እግዚአብሔር የሚያውቀው? ብደውልልህ ወይ ታነሳለህ አታነሳም። ከዛ ከሁለት ሰዓት በኋላ ትደውልልህ ቸርች ነበርኩ እኮ ሶሪ አማን ትለኛለህ። እግዚአብሔር እንደዛ ነው ወይ የሚያውቀው? ነው ወይ የሚያውቀው? ወይ እንደማታነሳ ነው የሚያውቀው ወይ እንደምታነሳ ነው የሚያውቀው። ፊክስር ነው። ኦኬ በዛ ፊክስር ናውሌጅ እነዚህ የማይቀበሉቱ they are determined ይሆናል ማለት ነው። ዲተርሚኒዝምን የምታስገባ ከሆነ ናውሌጁ ባካፕ ከጀርባ ከነፉ ምንድነው የምትለው? ዲተር ፎር ኦርዴን ትለዋለህ ማለት ኦር ዲተርማይንድ ኢን ሳም አስፔክት ዲተርሚኔሽንን ታስገባበታለህ። ለምን ሰማይ ምድር ቢገለበጥ ያ ነገር አይቀየርም። ኢስ ፊሎሶፊካል ሳምሃው ግን ኢስ ኮመን ሴንስ እንደዛ ነው። በተለይ እግዚአብሔር እውቀት ላይ ቮይድ ነገር ማከፍትለት ከሆነ ወይም እንደ ፕሮሰስ ቲዮሎጂ ወይም እንደ ኦፕን ቴይዝም እግዚአብሔር አርኪባልድ አሁን እንትና ክርስቲያን ቴዎሎጂያን ነውና አርኪባልድ ወጃው የቻርልስ ሆጅ ልጅ ማለት ነው። አርኪባልዱም አረግ ልጅ ነው የሚባለው እና ኮሜንተሪ አለ በሆል ትረስትድ የሆነ ፕሬስቢቴሪያን ስኮላር ነው እና ይህን ስንል ይህን እያልን ነው፣ ይህን ስንል ይህን እያልን ነው። ፎር ኦርዲነንስም እንደዚህ ነው፣ ፕሪዲስቲኔሽን ስንል እንደዚህ ነው። በዚህ መልክ ያስቀምጠዋል። ካልቪንም እንደዚህ ነው ያስቀመጠው። ልክ ሉተር ላይ የምናየው እንደዚህ ያለ አይደለ ሳይን ግራፍ የሆነ ቦታ ላይ ይናገረውን የሆነ ቦታ ላይ የሚያፈርስ የሚመስል አይነት ነገር እንደዛ አይነት ነገር ሉተር ላይም አለ። የኮንሲስተንሲ ጉዳይ ማለት ነው። ግን ስቲል በተለይ ኦግስቲኒያን የሆነውን ላይን ስለሆነ አስከትሎ የመጣው ካልቪን ኦግስቲንን ፌቨር ያደርገዋል ከተባለ የኦግስቲን ይታወቃል። የኦግስቲንን ነው ኢንጆይ እያደረኩ ያለው ብሎ ካሰበ በዚህ መንገድ ሊያወራ አይችልም የሚለው ነው ቴዎሎጂ የተሰራው በደንብ እና ያ ዳስ አንዱ ፕሪዴስቲኔሽን ነው። ዊዝ ፊክስድ እንትን በሚያምኑትና በሚድኑት ላይ ዴስቲኒያቸው ፊክስድ ሆኗል። የሚጠፉት ግን ዊላቸው ተፈልጓል አይነት ነገር ነው። አሁን የዊሉ ጉዳይ ላይ ሲመጣ ልዩነቱ በዳሚኔሽን እና በሳልቬሽን መካከል ያለው ምንድን ነው? ለሳልቬሽኑ ኦግስቲን ያስቀምጠው ማለት ነው because he foreordained me or because he forechoose me that's why I believe ነው አይደል? ስለዚህ believe የሚለው ነገር በሁለቱም አለ። ያኛውም አለማመኑ ይፈቀድለታል ይያዛል፣ ይሄኛውም ማመኑ ይፈቀድለታል። የማመኑ ላይ God is the one under control because he chose him የሚለው ይመጣል፣ ስለመረጠው ነው የሚለው ይመጣል። ዳሚኔሽኑ ላይ ግን because God እንዳይድን በሩን ዘግቶበታል የሚል ነገር የለም። ልክ ሮሜ 9 ላይ እንዳለው ለምህረት ዕቃዎችልና እሱ ያዘጋጀው ይላል፣ የጥፋት ዕቃዎችልና ሳብጀክቱን እግዚአብሔርን አያደርግም። ልክ እንደዚህ አይነት መተር ነው የሚሄደው ሪፎርም ቲዮሎጂ ላይ ማለት ነው። ስለዚህ ሳልቬሽን የሚለው ላይ እምነት አለ፣ እምነት አይካድም። ኦኬ እምነት አይካድም፣ እምነቱ እንዳለ ነው የሚሆነው። ዳሚኔሽንም ላይ የመካድ ፈቃድ እንደተጠበቀ ነው የሚሆነው። በአንተ ዛቢያ ነው የሚሽከረከረው፣ ፈቃዱ ሙሉ አንተ ላይ ነው የሚተው። ኦር አይ ቲንክ ሌላ ቃል ይጠቀማሉ። ሂ ባይፓስ ደም ፎር ዴር ዳሚኔሽን ነው የሚለው። እነዛን ይስባል የተባለውን እዚህ ጋር ሂ ባይፓስ ያደርጋቸዋል። ለምን ነው ባይፓስ የሚያደርጋቸው? የመሳብ ግዴታ ስለሌለበት። እግዚአብሔር ማንንም የማዳን ግዴታ የለበትም። ሁሉንም ጋንም የመጠቀም መብቱ የጠበቀ ነው።
ስለዚህ ፍሪደም ኦፍ ዘ ኤጀንሲ ኢን ቦዝ ሳይድ የተጠበቀ ነው ራይት ይሄንን ነው እያወራን ያለ ነው ፍሪደም ኦፍ ዘ ዊል ናት አብሶሉት ፍሪደም ባይ ዘ ዌይ በካልቪኒዝም እንደዛ አይነት ነገር አውቶኖመስ ፍሪደም የሚባል ነገር አንቀበልም the only autonomous freedom ያለው እግዚአብሔር ብቻ ነው እና ቨስልና ምንድነው ቨስልና ማስተር የሚል ሪሌሽንሺፕ ነው መጽሐፍ ቅዱስ የሚያስቀምጠው ቨስል ባሪያዎች አለን እኛ ማስተር ከላይ ልዑል የሆነ እግዚአብሔር አለ ነው ይሄ ሪሌሽንሺፕ ነው ሰዎች ያላቸው ሶ በቨስልና በማስተር ሪሌሽንሺፕ ውስጥ ደግሞ there is no absolute freedom ዊላችሁ የሚሆነው ኦኬ ዊላችሁ የሚሆነው የቨስሉ ነው የሚሆነው ምንድነው የአብሶሉት ሞናርኩ ነው የሚሆነው ያ ብሉይ ኪዳን ላይ የምናየው ነው በአብርሃምና በእግዚአብሔር መካከል ሲገባ የምናየው በእስራኤልና በእግዚአብሔር መካከል ሲደረግ የምናየው እናንተም ትገዙኛላችሁ እኔም የምድርን በረከት ሰጣችኋለሁ እናንተም ትታዘዙኛላችሁ እኔ በዋቃችሁን ባርካለሁ ሶ ማስተር ስሌቭ አይነት እንትን ማለት ነው ግን ናት አቢዩሲቭ ውጭ ላይ ኤንሸንት ኒውስት ውስጥ እንዳለው የነገስታቱና የህዝቦቹ ሪሌሽንሺፕ አይነት ነገር አይደለም አቢዩዝ አያደርጋቸውም ምንም መሀል ላይ ይሄ ምንድነው አብሶሉት ሞናርኪ አይነት ነገር ፕሌይ ያደረገባቸው ምድር ላይ እንዳለው በመሀል ላይ መፈቃቀድ የሚል ነገር እንዳለ ሆኖ ግን ስቲል they are the servant he is the king አይነት ሪሌሽንሺፕ ነው ያለው ያ አልተቀየረም ብለን ነው ምናምነው ልጆቹ ነን ግን at the same time we are doulos ባሪያዎቹ ነን አገልጋዮቹ ነን ልጆቹ ተብለን የምንጠራበት አስፔክት ራሱ ዴፊኒሽን አለው ኢየሱስ ክርስቶስ ባሪያ እያለው አይደል እንደ ሐዋርያቶቹ ራሳቸውን የጠሩት ስለዚህ አገልጋዮች ነን ባሪያዎች ነን የምንለው እንዳለ ይሆናል ስለዚህ ፍሪደም ኦፍ ዘ ኤጀንሲ እንደተጠበቀ ይሆንና የአንዱን ፍሪደም ኦፍ ኤጀንሲ ሰፕላይ የሚያደርግ ኤሌመንት አለ ኦር ሳብጀክት አለ የአንዱንም አሁንም ሳብጀክት አለ ሳብጀክቱን ግን ራሱ ሰውየው ነው የሚያደርገው ራሱ ሰውዬ ካደረገ የእግዚአብሔርስ ምን ይሆናል ሲባል የዛኛው ላይ because he forechoose him because he for elected him or predestined him there is a package of belief በዛ ነገር ውስጥ ልክ ኦግስትን እንዳለው እንደማመን አይቶ ሳይሆን የመረጠኝ እንዳምን ነው የመረጠኝ የሚለው ፓኬጅ በዛ ውስጥ ይቀመጣል እዚህ ጋር ደግሞ እንዳያምን መርጫዋለሁ የሚል ነገር አይገባም ስለዚህ in some sense double predestination ሳይሆን የሚሆነው ካልቪኒዝም ምክንያቱም ኦግስቲኒያን ቴዎሎጂ double predestination አይደለም ካውንስል ኦፍ ኦሬንጅ double predestination አይደለም even double predestination in some sense ምን አድርጎታል አውግዞታል ኦኬ እግዚአብሔር ኃላፊነቱን የሚወስድበትን ላይን ነው ይዞ ሄደው ኦኬ yes their salvation is secured their faith is in that salvation then their freedom is secured okay እግዚአብሔር መጥቶ እኔ መርጫ ያለውና እንግዲህ ካላም እንግዲህ ይወራል እመን ብሎ አንገቱን አንቆ ምናምን ይባል ነገር የለም የዛኛው ኤጀንሲ ኦፍ ዊል እንደተጠበቀ ነው የሚሆነው እዚህ ጋር ኦሬዲ እንድጠፋ መርጫ ያለውና በሆነ አጋጣሚማ ማመን የለብህም ተብሎ ሰውየው ማመን እየፈለገ እግዚአብሔር አንቆ ያዘው ይባል አይነት ነገር የለም የሁለቱም ሚል ተጠብቆ ይሆናል ግን የአንዱ ሳብጀክት እግዚአብሔር ይሆንና የሁለተኛው ሳብጀክት ግን ሰውየው ራሱ ነው የሚሆነው ለምን ሲባል የዛን ሳሞን የማድረግ የመሳብ ልክ ሊዲያ ላይ እንዳየነው ልቧን ከፍተላት ምናምን ሪስፖንሲቢሊቲ ራሱ እግዚአብሔር ላይ ስለሚቀመጥ and underline የሚያደርገው ሰውየውን ይተዋል የሚለው ማለት ነው ልክ ለዛኛው ሳልቬሽኑንና እምነቱን ሴኩር ያደርጋል የሚለውን ፖይንት እዚህ ጋር የለም ለምን አልኖርም ለሚለው መልስ የሚሰጠው ሲጀመር እግዚአብሔር ግዴታ የለበትም አንተን የማዳን ማን አንተ እግዚአብሔርን አድነኝ ብለህ ልትጠይቅ ባለበት ኮንዲሽን አንተ የሚገባ ገሃነም ነው ስለዚህ ካለፈ አንፌር አይደለም እግዚአብሔር ላንተ ለሚገባ ጥፋት ትቶ ነው ሄደው ትቶ መሄዱ አንፌር ተብሎ ሊጣራ አይችልም ኦኬ ትቶ ማለፉ ጀስቲስ ይባላል እግዚአብሔር ኃጢአተኛውን መቅጣት ስላለበት then እነዛን ማዳኑ ደግሞ ጀስቲስ እና ሜርሲ ይባላል ማለት ነው ስለዚህ there is no injustice between mercy and justice ማለት ነው በፍርድና በምህረት መካከል ኢፍትሃዊነት የሚባል ቃል የለም ግን ቦተም ላይን መሰመር ያለበት እግዚአብሔር ማንንም የማዳን ግዴታ የለበትም አላስገባም የኛ ቤት ጉዳይ ያወራው ነው ያለው እሳቸውም አላኩም ሰላም ይያለው ምርበረከት አላስገባችሁም አሁን በዚህ ጉዳይ ላይ ለማውራት ቢገቡ ምክንያቱም ኢስተርን ሳይዱ እንደምን ስለምናል እያወራን ያለ ነው የቤታችን ጉዳይ ስለዚህ አማኝ ሆናችሁ መግባት ትችላላችሁ መጠየቅ ትችላላችሁ ዳይቨርት ሊደረግ ስለማንፈልግ ማለት ነው አሁን ሉትራን ወንድሜ ነው ጥያቄ ያነሳው በሉትራን ኢንተርፕሪቴሽን የሆነ አካሄድ አለ ስለዚህ እሱ የሚያውቀውን ያክል ይነግረኛል ኦኬ ስለዚህ የሆነ ነገራችን እዚህ ጋር ይገናኛል ወይ አይገናኝም የሚለውን ዲስከስ እያደረግን እንሄዳለን የቤታችንን ጉዳይ በመናወራበት ቀን አንደኛ እኔ ኦርቶዶክስ አላስገባም ሁለተኛ እናንተም እንዳትሉት
ሶ ያ እስከማውቀው ድረስ አይ ቲንክ ቡክ 3 ላይ ኦር ቮሊዩሞቹ ሊለያዩ ይችላሉ አላውቅም ኤዲሽኖቹ በየአመቱ ስለሆኑ እዛ ላይ ያየሁት ፎር ኦርዴን የሚለውን ዌስትሚኒስተር ኮንፌሽን ያመጣበትን አገባብ ፍሪደሙን በጠበቀ መልኩ ነው የሚል ነው። ፕሪደስቲኔሽን የሚለውን ሙሉ ኃላፊነቱን እግዚአብሔር ከመውሰድ አንጻር ፎር ኦርዴን እነዛ በስሎቹ ሁለተኛዎቹ ፍሪ ኤጀንሲዎቹ በራሳቸው ምክንያት እንዳበላሹት አድርጎ የሚፈታበት አፈታት ነው። ስለዚህ ኢን ሳም ሴንስ ካልቪኒስቲክ ፕሪደስቲኔሽን ኢዝ ሲንግል ፕሪደስቲኔሽን ማለት ነው። ደብል አይደለም፣ ኢኳል ኢልቲሜሲ አይደለም። ያኛውን ለመዳን እንደመረጠው እንደዚሁ ይሄኛውን ደግሞ እንዳይድን አድርጎ ፈርዶበታል የሚል አካሄድ የለም። ምን እሺ የለበትም። ይሄ ነው ሙሌ የጎደለ ካለ አንተም ብለው እሺ አማን፣ አይ አሪፍ ነው። በቃ አሪፍ ኤክስፕላኔሽን ነው የሰጠኝ እና እንደዛ ማለት ይተረጎማል። ይኸው በብዛት ምናልባት አንዳንድ ሰዎች ዲፕሊ ያላነበቡና ያላጠኑ ሰዎች ሊኖሩ ስለሚችሉ ሰዎች ነው ትንሽ ያው አስቀድሞ መወሰን እግዚአብሔር አስቀድሞ ያውቃል የሚለውን ነገር የሚጎረብጣቸው ሰዎች አሉ። ከምን አንጻር እንደሚወራ እንዴት እንደሚተረጎም ምን እንደሆነ የማያውቁ ሰዎች እንትን ነው ባይዘው ሙሌ እስኪ አንተ እዚህ ላይ እንድታወራ እንፈልገው ማለት ነው። የራስን ዋናውን ሀሳብ ያዘው ስትመጣ ያስገበት እንዳትረሳው፣ ወይ ስክሪፕቶ ካለ ወይ ሌላ ስልክ ካለ እዛ ላይ ጻፍ። እኔ እንድታወራ እንፈልገው አርሜኒያኖች፣ እኔ ኦርቶዶክሶችም አርሜኒያኖች ፎርዳት ማለት ኢንተርፕሬቴሽናቸው ዘሴም ስለሆነ ማለት ነው። አርሜኒያኖች የሚፈቱበት ለምሳሌ ፎር ናውሌጅ ላይ ነው የሚያንጠለጥሉት አይደለ? ፕሪደስቲኔሽን እኛ የምንለው ነው። ሪፎርምዶቹ የሚለውን ሞሮፍ ከፎር ናውሌጅ አንጻር ነው የሚያስቀምጡት። ፎር ናውሌጅን አዘ ፕሮባብል ኢንሲደንት አድርጎ መፍታት ይቻላል ወይ ከእግዚአብሔር ዋይዝ አድርገን በቃ እሱ ሁሉን ያውቃል። ያወቀው ነገር ሪቨርሰብል ሊሆን በሚችል መልኩ ለምሳሌ ዛሬ አማን ላይቭ ይገባል፣ ግን የኔ አለመግባት ላይ ዲፔንድ የሚያደርግ አይነት ተደርጎ ሊፈታ ይችላል ወይ? ባይብል ላይ አለ ወይ እንደዛ አይነት ነገር? እግዚአብሔር አወቀ። ኦኬ ያው በሰማይ ዙፋኑ በሰማይ ነው፣ በምድር ላይ የወደደውን ሁሉ አደረገ። አይ እኔ በነፃ ፈቃድ ያስወንኩት። መቼስ የወደደውን ሊያደርግ ሲመጣ የወደደው ምን እንደሆነ ያውቀዋል ነው አይደለ? ፕሪሚሲሱ እሱ ነው። ኤንድ ያወቀው ነገር ላይ ደግሞ የሆነ ነገር ሊያደርግ ዲተርማይን አድርጓል ነው። ሶ ፎር ናውሌጅን ያለ አብሶሊት ወርዱን ጠማማ ወርድ ልጠቀም ነበረ። ስለዚህ ፎር ናውሌጅን የእግዚአብሔርን ቅድመ እውቀትን ሊሆንም ላይሆንም በሚችል አይነት ወይ አድርገን ልንፈታ እንችላለን ወይ? ላይሆን የሚችል ከሆነ he doesn't know exactly the outcome። ማይለወጥ ከሆነ then it's predestination in some sense. even እንትኑ for knowledge ራሱ predestination ነው in some sense ማለት ነው። እንዴት ነው የእግዚአብሔር እውቀት እንዴት ልንፈታ እንችላለን በዚህ ወይ? በተለይ አርሜኒያኖቹ እንደማመን አይቶ ሲባል ኦኬ እንደሚያምን እንደዚህ ሰፋ አድርገህ ራሱ ልቀጥል ትችላለህ። አማን እንደሚያምን አወቀ። የአማን መጨረሻ አለማመን ይሆናል? አማን እንደማያምን አወቀ። በዘላ ሁሉም እሱ በቃ አለማወቅ ስለማይችል ስለዚህ አማን እንደማያምን አወቀ። የሆነ ሳለ አማን ልቡ ተነካና ሊያምን ይችላል። ናውሌጁን ራሱ ፕሮባብል ማድረግ አይቻልም ነው በቃ የኛ ቤዝ ፕሪሚስ ነው። ካወቀ አወቀ። አንተ መታቀይሮ ወይም ያንን ስፋት ቶታሊ ትቶታል። ችግሩ ትቶታልም ማለት አንችልም። ምክንያቱም ትቶታል ለሰዎች በቃ ምናምን ብለን ምን ተው ከሆነ ሂዳዝን ነው የሚሆነው። ትቶታል ከተባለ እሱ መጥቶ እጁን አይከትበትም። ኦር እጁን የሚከተው የሆነ ፕሪሚሲስ ካገኘ ነው ከተባለ ሂዳዝን ነው። ያ ነገር መጥቶ ሰበብ እስኪሆነው ድረስ ምን ሊመጣ እንደሚችል አያውቅም። ዋት ሂድበት እስቲ ሙሌ። እኔ በመሰረቱ ይኸውልህ እንትን ነው ፎር ናውሌጅ እና ፕሪዲስቲኔሽንን ፓትሪዮቲስቲክ ራይቲንግ ላይ ኢንተርቼንጀብሊ ነው የሚጠቀሙት። የሆነ ቦታ ላይ ይወስናል ይልና የሆነ ቦታ ላይ ደግሞ ያውቃል ብለው ለምሳሌ
የ የእንትና የቀለምጦስ ጽሑፍ ላይም እንደዛ ነው የሚለው። ቀለምጦስ በብዛት እንትን ላይ በፕሪዲስቲኔሽን አይነት ሴንስ ነው የሚያወራው። በተለይ ይሄ ያ ከኖስቲሲዝምን አንጻርና እነዚህ አሉ አይደል? ይሄ ሂድን የሆነ ነገር አለ ለሚሉ ሰዎች መልስ ሲሰጥ አይ መጀመሪያ የተወሰነ ነገር ስላለ ከዛ ውጪ ምንም እንትን የሆነ ነገር የለም ይላል። ራኒየስ ላይ ስንመጣ ራኒየስ አይ ቲንክ ቅድም አንተ ያልከውን ነገር ላይ በብዛት ነው የሚያወራው። እንዴት መሰለህ? ፎር ኤግዛምፕል እግዚአብሔር ፕሬዲስቴንድ አድርጓል ሁሉንም ነገር ዓለም ከመፈጠኑ በፊት ወስኗል ይልና እንትን ነው የእግዚአብሔር ውሳኔ ግን ይሄ ሽጉጥ ደቅ ነው ምናምን አይደለም ይላል። አንተ ያ የፈለከውን ነገር የመምረጥ ውል አለ። እጅ ይኸው ሽጉጥ ደቅ ነው ሲኦል ግባ እና ሽጉጥ ደቅ ነው መንግስተ ሰማያት ግባ አይልም። ምክንያቱም በውል ስለሚያምን ማለት ነው። ይሄው መጽሐፍም ላይ እሳትና ውሃ በእጅ ነው ያለው ይላል። ግን ያንን ራሱ እግዚአብሔር ያውቃል ነው የሚለው ራኔ ያ ሲያወራ ማለት ነው። ወደዛ ወደ እሳቱም ገባለሁ ካልክ እግዚአብሔር ያውቃል። የእግዚአብሔር ማወቅ ግን ያንተን ፈቃድህን የሆነ እንትን አይደለም የሚጨምቅ አይደለም። ሶቨርን ስለሆነ ሉዓላዊ ስለሆነ ግን እኔ በጣም ኤክስትሪም የሚያወሩ ነገሮች አሉ። ለምሳሌ አንዳንድ የነ ተርቱሊያን ጽሑፍ ላይ ተርቱሊያን ባይዜ በጣም ነው የሚያስቀው። ይሄ መጽሐፍ እኔ እንዴት እንትን እንደሆነ አፒላር ኦፍ ውመንስ የሚል መጽሐፍ አለ። አሁን አይተህ ከሆነ ያ መጽሐፍ ሴቶችን እንዴት እንትን እንደሚያደርግ ለዚህ ኧረ ምድር ሌላ ታሪክ። ዮሐንስ አፈወርቅ ሴቶች ዝም ይበሉን እንዴት እንደለጠጠው አይተህ ከሆነ ራሱ አይ አይደል እሱም እንትን ሆኖ ሚትን በቃ የሚያደርግ ነው የሚመስለው። የሆነ ንግግራቸው ቶኑ በጣም ጠንካራ ነው። ያ ጽንፍ የወጡ ካልቪኒስቶች አሉ አይደል? አንዳንዶች በጣም ለጥጠው ያ ልክ እንደ በቃ እግዚአብሔር አለ ቢፎር ኤክስትሪም ታይም ሁሉንም ነገር አስቀድሞ ወስኗል። ምንም ግራ ቀኝ ምናምን የለም ነው የሚለው። የዛን ጊዜ ከነበሩ ከሴቶች አለባበስ አንጻር ከሳልቬሽን አንጻር ብዙ ነገር ነው የሚያወራው። ያ እንደዛ ሲል በአንድ ነገር ላይ እንትን ሆኖ አይደለም። ይሄ ሳልቬሽንን ብቻ አይደለም ሚነካው ተርቱሊያን ሁሉንም ነገር ነው በቃ በእግዚአብሔር አስቀድሞ የተወሰነ ነው ይላል። ግን ዊልም እንትን የሚል አይደለም። ያ ይቅርታ አማንዬ እንትን ስልክ እንትን አለብኝ እና ከዛ አንጻር ነው የሚታየውና እኔ ለምሳሌ አንድ የግሪክ አባት ሮሜ 8:34ን የክርስቶስን ምልጃ የፈቱትን ቪዲዮ አይታል። አሁን በዛ ላይ ምን እንደሚሉ ልንገርህ። እሺ 33ን መጀመሪያ ይፈታሉ። 33 ላይ ሪቶሪካል ኤክስፕሬሽን አይደል ያለው እግዚአብሔር የመረጣቸው ማን ይከሳቸው? ማንም ሊከስ አይችልም። የሚኮንንስ ማን ነው? እግዚአብሔር ነው መኮንንም መፍረድም የሚችለው። የሚያጸድቅስ ማን ነው? ምክንያቱም መልስ እየጠየቀ ስለመጣ እዛው በዛው ጥያቄ ላይ መልስ ስላለ፣ ምክንያቱም እግዚአብሔር ነው የሚያጸድቀው። እግዚአብሔር አስቀድሞ የወሰናቸው ሰዎች አሉ። ለነዚያ ሰዎች ምን ይላል? ሮሜ 8:34ን ያመጣል። የሞተው ይልቁንም ከሙታን የተነሳው ስለኛ በእግዚአብሔር ቀደም የሚማልደው ኢየሱስ ክርስቶስ ነው ይልና ለነዚህ ሰዎች ነው ክርስቶስ የሚማልደው ይላል። ለሌሎች አይደለም። ሮሜ 33 ላይ ያሉ ሰዎች ስላሉ ማለት ነው። 33 ላይ እነዚህ የሚኮነኑ ሰዎች አሉ ወይ ማለት እግዚአብሔር መኮነን የሚችላቸው ሰዎች አሉ፣ የሚያጸድቃቸው ሰዎች አሉ። ዘንድ ደግሞ እነዚያ ሰዎች ኢየሱስ ክርስቶስ እንደሚማልዳቸውና ለነሱ መካከለኛ እንደሆነ ወይም ኢንተርሴሰር እንደሆነ ያወራል እና በተለይ እኔ እቺ ዓለም የምትለዋ ነገር ነች በብዛት እንትን እያለኝ የነበረው ማለት ይከብዳል። የአንዳንድ አባቶች አተረጓጓም ይህ ዓለም የሚለውን ነገር ሁሉም ቦታ ላይ አምጥተው ሁሉም ሰው ነው አይልም። ስፔሲፊክ የሆኑ ቸርች ናቸው ፕሬዲስቲንድ የሆኑ ሰዎች ናቸው የሚለው አሉ። የነ እንትናን ታውቀዋለህ? አንግሊካን ፕሮፌሰር የነበረ አንድ ፕሮፌሰር ጀራርድ ብሬ የሚባል አለ። በጣም በፓትሪያርኪክ ራይቲንግ የታወቀ ነው። አንሸንት ክርስቲያን ኮሜንተሪ የሚል መጽሐፍ አለውና እንትን ነው እሱ ቮሊዩም አለው አይደል? እንደ ሀገር ቮሊዩም አለው። ብዙ አለውና ስፔሲፊክ የኢርሊ ቸርች ፋዘሮች የሆነ መጽሐፉን ኮት እያደረጉ ያስተምራሉ እንጂ በብዛት አይተረጉሙም ክፍሎች። እነዚህ ፓስቶራል ኤፒስትልስ ትናንሽ የተባሉት ግን ኮት አድርገው የሚያስተምሩበት ክፍሎችን
ለቃቅሞ እንትን ያለበት አለ አርቲኩሌት አድርጎ ያስቀምጠው ይሄን ክፍል እንደዛ ነው የፈቱት እነዚህ ዩኒቨርሶች እንደዛ ነው የተረጎሙት የሚሉበት ቦታ አለ እና ያን ክፍል ሲያስተምር ያ ዓለም በልጁ እንድድን እንጂ በዓለም እንዲፈርድ ልጁን አላከም የሚለው ዓለም ማናቸው ብሎ እንትን ሲል ሂላሪ አርኤስን ይጠቅስና ዓለም የተባሉት አማኞች ናቸው ቤተክርስቲያን ናቸው ይልና ሌሎችን ባውንደሪ ያስቀምጣል ማለት ዓለም ውስጥ የሚገቡት እነዚህ ሰዎች ፒዮተር ኦፍ ሂላሪ ኤድን ሲናገር ካልቪን በመስኮት ሆኖ እየሰማ ነበር ታውቃለህ እሺ ሌላ ሂላሪ ልንገር ለምሳሌ ሂላሪ ፖይተርስ 11 12 መጽሐፍ አለው ኦን ዲ ትሪኒቲ ማለት አሪዮስን ዲፌንድ ያደረገበት እሱ ሰውዬ ባይዜ ኖርዝሬን አትናቴዎስ ነው የሚባለው ምክንያቱም ምንመስ አትናቴዎስ ዲፌንድ ያደረገበት ወይ ነው ያኛውንም ሰውዬ አሪዮስንም ዲፌንድ ያደረገው ክርስቶስ መካከለኛ የሆነው ወይም ሚዲያተርሺፕ ሰውነትንና መካከለኛ ሲባል ሰውነትንም አምላክነትንም ሪፕሬዘንት ያደርጋል ያን ወይ የክርስቶስን ያን ወይ ኤክስፕሌን ሲያደርግ ለቸርች ነው ሚዲያተርሺፕ የሆነው ይላል አሁን ይሄ በጣም ይከብዳል ለሰዎች ስታወራና ሶስተኛ ዘጠነኛ መጽሐፉ ላይ አይ ቲንክ ወደ ሶስተኛ አራተኛ መጽሐፍ አካባቢ አለ እሺ አንድ ነገር ሰው የሆነ በቃ እንደዚህ እንትን ነው ብሎ ዲሳይድ ከማድረጉ በፊት አትሊስት ማንበብ አለበት ብሮድ የሆነ በጣም ሰፊ በሆነ ኤክስፕላኔሽን መረዳት አለበት ሲተረጉም ምን ተብሎ ተተረጎመ አውዱ ምን ነበር ተደራሲያኖቹ ምን ነበር ከምን አንፃር ያወራ ነው የሚለውንም እነሱ ነገር እንትን ሞሌ እዚህ ላይ ያንተውን አይነት ሪፍሌክሽን ትላንት ቴሌግራም ግሩፕ ላይ አንድ ኦርቶዶክስ ልጅ የተከራከረኝ ነበርና የአንተናን የፖሊካርፕን ማርቲን ደግሞ ፖሊካርፕ 17:2 ላይ ያለው ማለት ነው እሱን ለጥፌ እንትኑን አምጣ እንጂ አለ ኮንቴክስቱን አምጣ እንጂ ምናምን አንተ እንደምትለው አላለም ማለት ሊሚትድ አቶንመንትን ያሳያል ብዬው ማለት ነው እና ቃሉ እንደዚህ ይላል አይ ቃሉ ግሪቲንግ ራሱ ሲያመጣ እኮ አስቀድሞ ለተወሰኑት ብሎ ነው የሚያመጣው ፎር ኤሌክት ብሎ ሰላምታ ሲያቀርብ ራሱ ሰላምታ ሲሰጥ ራሱ ለተመረጣችሁ እያለ ነው የሚሰጠው ፖሊካርፕ ካልቪኒስት ነው እንዳትነቁት እሱ ማንንም እንደ የአባቶችን በረከት በላያችን ላይ ነው እሺ የለጠፍኩት የነበረው ይሄንን ነው ተመልከት ሲጨቃጨቀኝም የነበረው ማለት ነው ከዛ ከቻት ጂፒቲ ላይ ቻት ጂፒቲ ላይ ሄዶ ይሄ እንግዲህ ስለ ሊሚትድ አውቶሪቲ ያወራል አያወራም የሚል ነገር አይ ቲንክ እንትሩን ፎቶን አስገብተው ተመልሶ መጣና ሳነበው እንግሊዘኛውን መቼም ያ ልጅ በዛ መልኩ በእንግሊዘኛ ሊያወራ አይችልምና ቼክ ሳረግ ኮፒ ፔስት አድርጌ ቻት ጂፒቲ ላይ ወስጄ this text copied from ቻት ጂፒቲ ስል yes አለኝ ማለት ነው ቻት ጂፒቲ አቃጠረ ከዛስ መለስኩለት ማለት ነው ከቻት ጂፒቲ አትስረቅ ሌላ ጊዜ ቻት ጂፒቲ መልሶ ያስይዛል ዋናው የጽሁፉ ኮንቴክስት ምን ይመስላል የሚለውን ላይን ባይ ላይን የሆነ ኤግዘጀሲስ እንስራ ስል እሺ ቻት ጂፒቲ ሙሉ ኮንቴክስቱ ምን እንደሚል ጠይቅልኝ አለ ሐሳቡ ይሄ ነው ባይላሳይ ይሄ ነው ኮቴሽኑ ኦኬ ኮቴሽኑ ይሄ ነው እና እኔ የፈለኳት እንደዚህ ቦልድ የተጻፈ ላይ በጥቁር ቦልድ የተጻፈች አለች እቺኛዋ ማለት ነው እቺኛዋ እና እንደዚህ ይላል ሙሌ ቆይ ሪፍሌክት አደረግበታለሁ ስማው ኮቴሽኑን ቀጥታ ይሄ ከአንቶኒሲያን ፋዘርስ ምናምን ልታገኘው አትችሉም እንትን መጽሐፍ ላይ ነው ያለው the apostolic fathers a new translation translated and edited by Rick Bernard የተጻፈ ነው 2017 ላይ ወጣ መጽሐፍ ነው ገጽ 273 ላይ ነው ኦኬ 273 ላይ ነው ይሄ ፖስት ኤንድ አፖስቶሊክ ምንድነው የነሰን ኤንድ ፖስት አፖስቶሊክ ፋዘርስ ምናምን የሚለው ከሱ መጽሐፍ ላይ አይደለም የፊሊፕ ቻፍ አይደለም ለማንኛውም እንደዚህ ይላል ሊሚትድ አቶንመንትን ያሳያል ብዬ አመጣሁት ማለት ነው the Christ ዴፊኒት አርቲክል ነው የሚጠቀመው ሌላ ክራይስትን አይደለም እያለ ያለው ማለት ነው ባጭሩ the Christ who suffered for the salvation of ያዘልኝ እዚህ ጋር ግን ምንድነው አንተ ያልከው ስላለ ዮሐንስ 3:16 አይደል 3:17 who suffered for the salvation of the whole world እዚህ ጋር ኦርቶዶክስ እና አርሚኒያኖች ቢያዩ ይሄው መጣልኝ ይሄው
አይን ውስጥ እጅ አለ ያየኛል፣ እጅ ውስጥ አይን አለ ይዳብሰኛል ነው የሚሉት። እስከዚህ ቢያነቡ ማለት ነው። ይኸው መጣልኝ ይኸው። ለምን ሳልቬሽን ኦፍ ዘ ሆል ወርልድ ነው የሚለው የመላው ዓለም መዳን። ይኸው መዳን ለመላው ዓለም ነው። ይኸው ፖሊካርፕ የዮሐንስ ደቀ መዝሙር የሰርምኔስ ቤተክርስቲያን ሊቀ ጳጳስ የነበረው የዮሐንስ ደቀ መዝሙር የነበረው ለሌላ ክርክር ቢሆን አሁን ስጋ ወደሙ ክርክር ቢሆን ፖሊካርፕ ቀጥታ ከዮሐንስ ነው የተማረው ምናምን። ሲጀመር ፖሊካርፕም እናንተ ስጋ ወደሙ በምፈቱበት አልተናገረም፣ እውነተኛ ብሎታል። እኛም እውነተኛ እንላለን። እናንተ እውነተኛ ስትሉ የምትሰጡትን ዴፊኒሽን ሄዳችሁ ከሱ ነው ማሳየት ያለባችሁ እንጂ እኛ ውሸተኛ ነው እንደምንለው ቪዲዮ ላይ እንዳልኩት ታዲያ ሚካኤል ዳቦ ነው እንደምንለው እኛ አንልም እኮ። ኤኒዌይስ ትጠቀማላችሁ፣ ለጌታ እራት እና ኢራኒስም ምናምን ትጠቀማላችሁና እኛም እየተጠቀምን ነው። ወደ ሊሚትድ አቶንመንት ማለት ክርስቶስ ኢየሱስ የሞተው በቃ ለሚያምኑት ነው። የተውት የተመረጡ ምናምን የሚለውን አውጥታችሁታል። ለሚያምኑ ብቻ፣ ምክንያቱም ሁሉም እንደማያምኑ ስለሚታወቅ። who suffered for the salvation of the whole world ለመላው ዓለም መዳን የተሰቃየ ኦር የሞተ ለማለት ነው። የተሰቃየልና ገስዋት ምን እንደሚል እቺ ሚረር አድርጌ ላሳይ አንድ ላይ ተያይዞ ስለሆነ ሙሉ አንተ ነው የምታነበው። በእንትን አይዘጋም፣ በሚቀጥል ሐሳብ አለውና እሷን እንድትለይልኝ ነው። የተሰመረበትን በላት ይችኛዋን ቦልዷን በላት ሙሉ የሚውት ላይ ነው። እሺ አማን ላንብብልህ ነው። ቦልዷን ማለት ነው። salvation of the whole world of those ይልና of those አልጨረሰም ማለት ነው። salvation of the whole world ብሎ የሚያልቅ ነገር የለውም። salvation of the whole world ያዘልኝ። salvation of the whole world of those ያዘልኝ። እዚህ ጋር ሌላ ቦምብ ሊፈነዳ ነው እዚህ ጋር of those who are saved አረበት ብሮ ከዛስ ቻትጂፒቲን የእግዚአብሔር ሰው ቻትጂፒቲን ጠየቅን ማለት ነው። ልጁ ቻትጂፒቲ ላይ ካልሄድም ብሎ ማለት ነው። አንተ እንደምትለው አይደለም ብሎ ሲከራከረኝ የጌታ ሰው ቻትጂፒቲ ጋር አይደለም። ከዛ ቻትጂፒቲን ብሎ ፈጥሮ ነው መጥፎ ነው እንጂ ምን ጥሩ ነው። ቻትጂፒቲ ላይን ባይ ላይን ኤግዜሲሱ ስራ ምን እያለ ነው? ፖሊካርፕ እንዳለ ሙሉ ስቴትመንቱ ማለት ነው ከላይ ጀምሮ ስለ ሌሎች ነገሮችም ለሶስት አራት ሐሳቦችን ያወራው ሙሉን ላይን ባይ ላይን ተነተነና እቸኛዋ the salvation of the whole world of those who are saved የሚለው ምን ይላል መሰለህ? ያዝልኝ እዚህ ጋር ምን ይላል? of the whole world of those who are saved የሚለው አለ። saved የሚለው here is the debated phrase አለ። ፍሬዙ በጣም ዲቤተር ነው አለና ምን ይላል? the grammar and translation suggested a qualified universality ሙሉ የሰማው ኳሊፋይድ ዩኒቨርሳሊቲ ዩኒቨርሳል ነው ግን ኳሊፋይድ ዩኒቨርሳል ነው። ስለዚህ አንድ ነገር ዩኒቨርሳል ነው ከተባለ ማንንም ሳያስቀር ማለት አይደለም። ኳሊፋይድ ዩኒቨርሳሊቲ እኔ ይሄንን ቃል ራሱ አሁን ያገኘሁት ኳሊፋይድ ዩኒቨርሳሊቲ የሚባል እንዳለ የምጠቀመው ያኛውን ነው። ኦል ዊዛውት ዲስቲንክሽን የሚለው ማለት ነው። ኳሊፋይድ ዩኒቨርሳሊቲ ማለት ኦል ዊዛውት ዲስቲንክሽን ማለት ነው። ከዛስ ምን እንደሚል ታውቃለህ? ኳሊፋይድ ዩኒቨርሳሊቲን ያሳያል አለና not the whole world unconditionally እኔ ያወራው እንዳይመስላችሁ ግሩፕ ላይ አስቀመጥኩትን ነው ማሳያችሁ። እችኛው አውራጣቴን ማስቀመጥበት ኖት ብለው ነው የሚጀምረው አይደል? እችኛው ቃል ላይክ እችኛው ቃል ማለት ነው። እችኛው እዚህ ጋር እችኛው ኖት ብላ የምትጀምረው ታያለች። ቀጥታ ነው ኮፒ ፔስት ያደረኩት። ምን ይላል እንዴ? ዞሮላስ እሺ፣ ምን ይላል? ኖት the whole world ጽሁፉ እንደዛ ነው የሚለው። ኖት መላው ዓለም ማለት አይደለም። not the whole world unconditionally but the whole world of those who are saved, which defines world as the totality of the redeemed.
የተቤዣቸውን ያዳናቸውን የነሱን ዓለም እያለ ነው ያለው። የፖሊካርፕ በረከቱና መልጃው ያው የማለደ ባይሆንም እነሱ እንደሚሉት ኧረ አማን ቆይ በረከት የግሪቲንጉን ሰላምታ የሰጣበትን ለሴሚናር ነው ለየትኞቹ ናቸው? እስቲ ቼክ እናድርገው። ስለዚህ እንደዚህ አይነት ቦታዎች ላይ ማለት ነው እኔ አሁን የመከራከር እንትን የለብኝም። ሂድና ታገል እዛ። እኔ ማን ነኝ? ትምህርቱን ፈጥሬ አልሰጠው ቻፕተር 1 ቻፕተር 2 ብዬ አልሰራውልህ። አትታገል ከኔ ጋር። እኔ ያሉትን ነገሮች ይሰጥህና ሄደህ ታነባለህ። እኔ ትምህርቱን አልፈለሰፍ፣ አላብራራው፣ አላሰፋው፣ አላጠበብኩ። እንደዛ ከሆነ እያልክ ከኔ ጋር አትከራከር። ሐሳቦችን እሰጥህና በእነሱ ሐሳቦች ላይ ኤርሊ ቸርች ፋዘሮች ምን አሉ፣ አሁን ሌተር ቴዎሎጂያንስ ምን አሉ፣ ኤንድ ፕሮቴስታንት ዲቫይኖች ምን አሉ ቼክ አድርግ። ስለዚህ አማን ባጭሩ መንገድ ጠቋሚ ነው። ለአንተ ፓስተርህም አይደለም፣ የሚያብራራልህም አይደለም፣ በቃ የሆነ ፈትፍቶ የሚያጎርሳ አይደለም። እና መታችሁ እኔን አትታገሉ። እንደዛ ከሆነ አትበሉ። እኔም እንደዛ የተቀመጠው ነው ያመንኩት። ኦኬ አትሊስት ሂስቶሪካል ነው ብዬ ማምነውን ነገር ነው ያመንኩት። ስለዚህ ማመኔን እንደ ወንጀል ምናምን ይዘህ እንትን አትበለኝ። ሂድና ቼክ አድርጎ አማን ያመጣው የሆነ ሪፈረንስ አለ። የዛ ሪፈረንስ ታማኒነቱን አጣራ፣ ኮንቴክስቱ እንደዛ መሆኑን አጣራ፣ ባክግራውንዱ እንደዛ መሆኑን አጣራ። እንደዛ ይምር እያለ ነው ወይ አማን እያለ እንዳለው የሚለውን ነገር አጣራና መተህ ተከራከረኝ። ይዛ አይ አንተ እንዳልከውም እኮ ያላሉ ሰዎች አሉ። ከዛ ውጪ አትታገለኝ ብሮ። እኔ አባት አይደለሁም። እኔ አትታገለኝ። እኔ አማኝ ስለሆንኩ አምኜ ነው የቀጠልኩት። ሙሉ አግኝተሃል። ከዛ ወንድሞች ገብተዋል፣ እነሱ ጋር እንቀጥላለን። እሺ የእንትና የተርቱሊያንን አፒላር ኦፍ ውመንስ ሁለተኛ መጽሐፉ ላይ 9ኛ ቻፕተር ላይ እሷን ክፍል ፕሪዲስቲኔሽንን ምን እንዳለ ታያለህ። ኤኒዌይስ እንትን እየታገልን አይደለም ባይዘው እመኑ ምናምን እኔ አሮ ነው እንደዛ አርቲኩሌት ተደርጎ በተቀመጠበት መንገድ ካላመናችሁ እኔ ትጠፋላችሁ እኮ ብዬ አላምንም። እኔ ደግሞ እንደዛ ስላመንኩ ነው ድነትን ያገኘሁት ብዬ እንኳን አላምንም። ግን ጤነኛ የሆነ አፈታት የትኛው ነው? እንዴት ብናምን ነው ከመጽሐፉ ጋር የምንስማማው የሚለው ነው እያወራን ያለ ነው። እኔ እንደዛ በማመኔ እንግዲህ አጋንንት ትምህርት ያስተምራል ተብያለሁ። ክብሩ ይስፋ መድኃኒዓለም የአባትና የልጁ እንጂ ግን የእናንተ እግዚአብሔርን ፌር ለማድረግ which is always fair ነው። እናንተ ፌር ለማድረግ መሄድም አይጠበቅባችሁ። እኔ እንደውም ፌርነስን እዚህ ፍርድ ቤት ልደታ ችሎት ላይ ቁጭ ብለህ ባየኸው መዝናለሁ ካልክ ከመጽሐፍ ቅዱስ የሚዘገንንህን ነገር አምጥቼ ነው ያንተን ፌርነስ ዲፋይን እንድታደርግ ማድረግ። በእኛ አእምሮ የሚዘገንን ተብሎ የተቀመጡ ማለት ነው። እሱን አምጥቼ በፌርነስ ሚዛን አንተ በመዘንከው መዝን ነው የምልህ። የዛኔ ፌርነስህን ይዘህ ትሮጣለህ ማለት ነው። ጫካ ገደል ሳትል ትሮጣለህ። ከእግዚአብሔር ጀስቲስ ዴፊኒሽን ትሮጣለህ። ከፊቱ ከእግዚአብሔር ፌርነስ ዴፊኒሽን ትሮጣለህ። ይሄ ቆይ አሁን እያስቸገሩ ነው ያሉት ቃሊቲና ልደታ ፍርድ ቤት የሚደረገውን የችሎት ስርዓት ያዩ ሰዎች እኮ ናቸው። መጽሐፍ ቅዱስን በዛ መንገድ ካላየን እያሉ ያሉት ዶል ኦፍ ዘ ባይብልን በዛ መንገድ ዲፋይን የምታደርጉልን ከሆነ ልንሰማችሁ እንችላለን። ሙሉ ያገኘው ከዛ ወደ ለምን እንሄዳለን? እሺ አገኘሁት። ይኸው ሌተር ቱ ኤፌሰን 1:1 ላይ በቃ ያቺን ብቻ የመጀመሪያ ቻፕተር ነች። ለኤፌሶን ቤተክርስቲያን የላከ ማነው? ፖሊካርፕ ነው ወይስ ኢግናቲዮስ? እንደዚህ ይላል ኢግናቲዮስ the church which is at Ephesus in Asia, በኤዥያ ላለችው ለኤፌሶን ቤተክርስቲያን deservedly most happy, being blessed in the greatness and the fullness of God the Father. ደስተኞች ለሆናችሁ በእርግጥም በእግዚአብሔር ታላቅነትና ሙላት የተባረካችሁ። ምዕራፍ እንግዲህ በሰማያዊ ስፍራ መንፈሳዊ በረከት የባረከን ሁሉ የሚለውን ሀሳብ እያሰበ ነው እንደዚህ አድረስ እያደረጋቸው ያለው። የተባረካችሁ am predestined before the beginning of time, ዓለማት ሳይፈጠሩ ጊዜ ሳይፈጠር አካል ሳይፈጠር ምናምን ዓለማት ሳይፈጠሩ አስቀድማችሁ የተወሰናችሁ
beginning of time ምንም ነገር ሳይኖር በፊት ማለት ነው that it should be always for an enduring and unchangeable glory perseverance of the saints እኛ ምን አለን እንግዲህ ይሄንን ያለው እኮ አይደል እንዴ that it should be always for enduring ያም ደግሞ ከዘመናት በፊት የመረጣችሁ that is ብሎ ነው that it ብሎ ነው የቀጠለው አይደል that it should be always for an enduring and unchangeable glory እግዚአብሔር አስቀድሞ የወሰነው ለሚኖርና ለማይለወጥ ክብር ነው አስቀድሞ ከጊዜ በፊት የመረጠን ወይም የወሰነን glory being united and elected through the true passion by the will of the Father ከእርሱ ጋር የተጣመራችሁና የእግዚአብሔር ምርጦች ሆናችሁ የተመረጣችሁ elected through the true passion by the will of the Father true passion I think cross ነው ያሳያለው passion ተብሎ ስለሚጠራ ማለት ነው በሞቱ በኩል ለትሩ ፓሽን መች ነው ምርጫው ምናምን predestination ከተባለ before time ብሎ ስለተናገረ አላማው ምንድነው ሲባል enduring እና unchangeable glory ከዛስ by the Father ይሄ ምርጫ የተደረገው በማን ነው by the Father through the passion and Jesus Christ our God እንዲሁም የኛ አምላክ የሆነ ኢየሱስ ክርስቶስ abundant happiness through Jesus Christ and his undefiled grace ምልአት የሆነ ደስታ ወይ ሙሉ ደስታ በክርስቶስ ኢየሱስ በኩል እና undefiled grace እንግዲህ undefiled ማለት ያልቆሸሸ እንደማለት ነው በአማርኛ or undefiled ምን እንበለው ሙሌ undefiled grace ያልጎደለ ጸጋ ከረና የመረረ የቆመጨጫ አለ ምን እንደሚባል ታውቃለህ ሃርድ ዲተርሚኒዝም ይባላል እሱ ደግሞ ሃርድ ዲተርሚኒዝም ወደ ምን ጥግ እንደሚሄድ ልንገርህ እንድቻልኩ አይደል እንዲስታጎሬ ነካዋ አለማድረግ ስለማትችልና in hard way pre-wired ስለሆንክ ነው እንደዚህ ያረከው ነው ለታናተን የነካው እንደዚህ ወደዚህ ጥግ አይሄድም ካልቪኒዝም ነው ታውቂው God's foreknowledge free actionዎቻችን ኦርኬስትሬት ተደርጎ ተቀምጠዋል ነገር ግን በአንተ ፍሪ ዊል እግዚአብሔርን ሰርፕራይዝ አታረገውም አይ እውቀቱ ምናምን ከሞሎኒስቶች ምንድነው የሚለየው ይሄ አሁን የምትለኝ ሐሳብ ከሞሎኒዝም በምንድን ነው የሚለየው ማለት እግዚአብሔር ሞሎኒዝም ፎreknowledge ምን ብሎ ነው የሚያስቀምጠው እግዚአብሔር ወደፊት የሚሆነውን ዕውቀት ነው ማለት እግዚአብሔር ዴስቲንድ ዲክሪው ሳይሆን ምንድነው እሱ እግዚአብሔር ወደፊት ፖሲቢሊቲውን ያውቃል ነው እኛ ምን ልናደርግ እንደምንችል ያውቃል የሚል ነው እነሱ አይ ቲንክ ያ ያወቀው ነገር አለመሆን ይችላል ይላሉ ዴፊኒሽን ያመጣልህ ዊሊያም ክሬግ በሚያስቀምጥበት መንገድ አስቀምጥልሃለሁ እኔ ሞኖሊስት አይደለሁም የሞኖሊስት ዴፊኒሽን ሳምሃው የእግዚአብሔርን ዲቫይን ናውሌጅ የሆነ ቦታ ክራክ ይፈጥራል ብዬ ስለማምን ቤስት አርጊውመንት ነው እኔ ቤስት አርጊውመንት ነው ብዬ ነው ማምነው አውጥቼ የምጠለው ነገር አይደለም ግን I don't think it's absolutely defines sovereignty part define ያደርገዋል ብዬ አላምንም ሶ እኔ ራሴ ችግር አለብኝ ከዛ ፕሮፖዚሽን ጋር ግን እነዛን ፖሲብል የሆኑ ቾይሶችን ያውቃል ግን ምን አላለም ነው ዲተርማይን አላረገም ነው አይደል ያ ጥያቄው ፖሲብል የሆኑ ቾይሶችን ያውቃል ሲባል አውትፑታቸውን አያውቅም ነው ወይ ነው ጥያቄው ኮሙኒሊዝም ጋር ተከራከረበት እዛ ጋር ቾይሱን ያውቃል ፖሲብል የሆነው እንደ እጄን ወደዚህ ሳመጣ ወይ መነጽሬን ልነካ ነው ወይ አይኔን ልከረክር ነው ስለዚህ ወይ መነጽሩን ነው የሚነካው ወይ አይኑን ነው የሚከረክረው ቾይስ ያውቃል ኤግዛክትሊ መነጽሩን እንደምነካና አይኔን እንደምነካ ያውቃል that's the problem I have with monolism okay በቃ እሱ ጋር ነው ችግር ያለብኝ that's why calvinistic የሆነው predestination or ኦግስቲኒያን ተው ካልቪንን አውጣው ኦግስቲኒያን የሆነው predestination ሴንስ የሚሰጠኝ ለዛ ነው ምክንያቱም ኦግስቲኒያን የሆኑ ካልቪኒስቶች ስላሉ እዛው ካቶሊክ ውስጥም አሉ ባይዞ በዚህ ሰዓት ስም አላቸው እና የኦግስቲንን ይሄኛውን ዴቨሎፕ የሆነውን የፕሬዲስቲኔሽን አይዲያ ስቲል ካቶሊክ ሆኖ እዛው የሚቀበሉ ስላሉ ራይት ናው አለ ከነሱ ጋር እንግዲህ በረከታቸው ይደርብኝ ህብረት አደርጋለሁ ካገኘኋቸው ሶ ዋናው ፖይንታችን እንትኑን ላምጣል ባይሆን ዲተርሚኒዝም ላይ
ሃርድ እና አብሶሉት ዲተርሚኒዝም ላይ አንድ መጽሐፍ አለ። አሁን ችግሩ እኮ ይሄን ሐሳብ ይመጡና ያገናኛሉ ከካልቪኒዝም ጋር። ከዛ በዲተርሚኒዝም ሐሳብ ነው የሚያወሩን። ካልቪኒዝሙን በዲተርሚኒዝም ሐሳብ ነው የሚያወሩን። ችግር የሚፈጠረው እዛ ጋር ነው። አሁን ኢሌክሽኑ ካልቪኒዝም ላይ ምናልባት ይሄ ሃይፐር እና ይሄኛውን እንዳልከው ሃርድ ዲተርሚኒዝም እና ይሄኛውን ለመለየት ትንሽ ግራ የገባኝ ነገር ሃርድ ዲተርሚኒዝም ካልቪኒዝም ውስጥ የለም። ሃርድ ዲተርሚኒዝም ያ ገብቶኛል እኮ ያ ገብቶኛል እኮ ማለት እንደዛ የሚያምኑ ሰዎች እና ካልቪኒዝም መካከል ያለው ልዩነት እንድታስረዳኝ። ካልቪኒዝም አንኮንዲሽናል ምንድነው? ምርጫ አንኮንዲሽናል እስከሆነ ድረስ ምንድነው ይሄ የሚለየው ከዛኛው? ማለት ምናልባት ምንድነው ፕሪዴስቲኔሽኑ የሚድኑትንም የሚጠፉትንም መወሰን ነው ካላልከኝ በስተቀር ማለት ነው። ምናልባት ልክ እንደ ግሩደም አሁን አንዳንዶቹ እግዚአብሔር የሚድኑ ሰዎችን መርጧል ግን የሚጠፉ ሰዎችን አልመረጠም የሚል አለ አይደል? ምናልባት ካንተ ባላቅ ግን አብዛኛውን ካልቪኒዝሞችን የምሰማው ጆን ፓይፐርም ማካርታን ኦልሞስት እና ምንድነው የሚያምኑት እግዚአብሔር አስቀድሞ የሚድነውን ሰው ሰሌክት አድርጓል ነው። ኢሌክሽኑ አንኮንዲሽናል ነው። እኔ ካልቪኒዝም ሆኖ አንኮንዲሽናል ኢሌክሽንን የማያምን ሰው ገጥሞኝ አያውቅም። አንኮንዲሽናል ኢሌክሽንን የሚደግፍ ቨርስ አለ ወይ? እኔ አንዱ ጥያቄ አለ እንጂ ምን ሆነ መጀመሪያ አካባቢ ላይ አይ ቲንክ መሀል ላይ መጽሐፍን እየፈለኩል ሀሳቤ ተበትኗል እና አሁን ሁለተኛውን ጥያቄ በስርዓቱ ይዤዋለሁ። ሁለት ጥያቄ አይደለም። አይ ቲንክ ኮንክሉዥኑ ይሄ ነው አይደል? ጥያቄው ይሄ ነው። መጨረሻ ላይ ጠይቀኝ። እሺ ለምሳሌ አንኮንዲሽናል ኢሌክሽንን የሚያሳይ አለ ወይ አይደል? እሺ ለምጣልህ ነፈር እንደ ያለው ለምሳሌ ዮሐንስ 6 ላይ ልሂድልህ። Where is the Bible? እሺ ከሐዋርያት ሥራ ልጀምር። የሆነ ሰዓት ላይ ሳውራ የነበረው ላይ ቀጥታ እዛ ነው የጀመረው። በዛ ዮሐንስ 6 ላይ እንሄዳለን። ሐዋርያት ሥራ ምዕራፍ 13 አውጣልኝ እስኪ 13:48 ነው 13:46 እስከ 48 ሁለቱም ቁጥሮች አንብብልኝ። 13 ከቁጥር 46 እስከ 48። እሺ ጳውሎስ እና በርናባስም ገልጠው የእግዚአብሔርን ቃል አስቀድሞ ለእናንተ ይናገሩ ዘንድ ያስፈልጋል፣ ከገራፊዎቻቸውም የዘላለምን ሕይወት እንዳይገባቸው ራሳቸው ከፈረዱ ግን አሁን ወደ አሕዛብ ዞር እንበል። ኢቨን የቅድሙ ጥያቄ የዘላለም ሕይወት እንዳይገባችሁ በራሳችሁ ፈርዳችኋል። ካልቪኒዝም ከፈረዳችሁ፣ ስለዚህ የዘላለም ሕይወት እንዳይገባ እግዚአብሔር አይደለም የሚፈርደው። ይሄ አማን ይገባዋል ማነው አንተ ለሚያ አይገባውም እያለ አስቀምጧል የሚል ካልቪኒዝም የለም። ምንድነው ያለው ሲባል ባይ ፎር ናውሌጅ ፊክስድ ሆኖ ግን ተቀምጧል። ነገር ግን ፊክስድ ሆኖ የተቀመጠው ነገር ፍሪ ኤጀንሲን ኤክስክሉድ አያደርግም። ኦር ፈቃድን ኢንታይም ነገሩ ሲመጣ ፈቃድን ኤክስክሉድ አያደርግም። የእግዚአብሔር እውቀት አልተር ሊደረግ ስለማይችል የሚድኑቱ አልተር በማይደረግ መልኩ ተቀምጠዋል፣ የማይድኑቱ አልተር በማይደረግ መልኩ ተቀምጠዋል። ነገር ግን ፖዚቲቭሊ በሚድኑት ላይ ኢንጌጅ ያደርጋል እግዚአብሔር። ካልቪኒዝም ዳስ እነዛንስ ባይፓስ ያደርጋል። ምናልባት ካልቪኒስቲክ ጽሁፎችን ካየ ይህን ቃል ነው የሚጠቀሙት። ሂ ባይፓስስ ደ ሪፕሮቤት ነው የሚለው አይደል? ሪፕሮቤቶችን። እሺ ስለዚህ ይህንን ወርድ ነው የምንጠቀመው። እንትን ሮሜ 9 ላይ ማለት ለክብር የመረጣቸው ይለና ማን ነው መራጩ ሲባል የክብሩን እግዚአብሔር ይልና ለጥፋት የተመደቡትን ነው የሚለው፣ የመደባቸውን አይደለም። ስለዚህ ፓራላል ነው አሁንም አካሄዱ። ነገር ግን ሁለቱን በኢኳል አልቲሜሲ ስናስቀምጥ አንዱን ባይፓስ ያደርጋል፣ አንዱ ላይ ፖዚቲቭ ኢንጌጅ ያደርጋል የሚለውን ነው ፕሪዴስቲኔሽን ብለን የምንጠራው ነው። that's why how calvinism defines it። እሺ ቀጥል። እሺ ቁጥር 47 ሊቀጥል ቀጥል። እንግዲህ ጌታ እስከ ምድር ዳርቻ ድረስ ለመዳን ትሆኑ ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዟል አለ። እሺ አሕዛብን ሰምቶ ደስ አላቸው፣ የእግዚአብሔርን ቃል አከበሩ፣ ለዘላለምም ሕይወት የተዘጋጁ ሁሉ አመኑ።
አሜን። ክብር ለእግዚአብሔር ይሁንለትና አይ በቂ ነው። 48 እኮ ነው ያልኩት። ክብር ለእግዚአብሔር ይሁን። ስለዚህ ቃል በመካከላችን ይሄንን ስለገለጠ እስቲ ለዘላለም ሕይወት የተዘጋጁ ሲባል በአማርኛው ምንድን ነው የሚመስለው? ለዘላለም ሕይወት የተዘጋጁ ማለት ኦኬ ጥቅሱን ነው ወይስ ለዘላለም ጥቅሱ ላይ ቆመ ከላይ በተወራበት አይሁዶቹ አንቀበልም አሉ፣ እውቀትን አስነሱ። ከዛ አሕዛብ ግን ወደ እነሱ ዘወር እንዳሉ በርናባስና ጳውሎስ ይህ የዘላለም መዳን ወንጌል የሆነው ለአሕዛብም እንደሚሰበክ ሲሰሙ ደስ አላቸው፣ እግዚአብሔርንም ካላከበሩ ለዘላለም ሕይወት የተዘጋጁ ሁሉ አመኑ ይላል። ለዘላለም ሕይወት የተዘጋጁ የሚለው እንዴት ትረዳዋለህ? ከዛ እንግሊዝኛ ቨርሽን አውጥተህ ታነብልኛለህ። ኦኬ እሺ ይሄኛውን ማለት ቅድም ዮሐንስንም ይሄኛውንም ስትጠቅስ እኔ ማልስማማበት ትርጉም ምርጫው ላይ አይደለም። አይ ገብቶኛል። ቅድም መጀመሪያ ስታወሩ ነው የምልህ። እሺ ይሄኛውን የምረዳበትን መንገድ ልንገርህ እና ሉቃስ እየጻፈ ያለውን ሐሳብ ሙሉ ከዛ ግን አሮ ነው አሁን ይሄኛው አፕሮች አሁን ቀጥሎ የምጠይቀህ አፕሮች እኛውን ለዲቤት ለምን ለክርክር ስለምንዘጋጅ እንደዚህ ብንጠየቅ እንደዚህ እንመልሳለን ብለን ነው የምንዘጋጀው። ኦኬ ለምሳሌ ለኦርቶዶክስ የሆነ ነገር ሳዘጋጅ እኔ ኦርቶዶክሳውያን እንደዚህ ቢጠይቁ ሳይሆን ምን እንደሚጠይቁ ስለሚታወቅ አንዳንዱ ያገኘውበት ሪፈረንስ ላይ ቆሜ ለእነሱ መልስ ሊሆን እንደሚችል ቡሌት አድርጌ አስቀምጬ አልፋለሁ። ከዛ የሚጠይቁ ቀን እንደዚህ እኮ ተብሎ ተጽፏል ብዬ ለማውጣት አይ ነው ኤግዛክትሊ በዛ መልክ እንዳልተዘጋጀ። ግን አሁን ንግግራችን ሰርኩላር ሆኖ እንዳያደክመን መሰለኝና ደሳለኝ እንዳይሆን አትሊስት ኮሜንተሪ አትሊስት የሆነ ዲቫይን ምንድነው አውቶሪቴቲቭ የሆነ ነገር ከጀርባ ቢኖር ደስ ይለኛል። ከሌለም ችግር የለውም። ምክንያቱም እኛ ነን እንደዚህ አይነት ነገር ላይ የምንዘጋጀው እኛ ስለሆነ። ግን ሜር የሆነ የአንተ ኢንተርፕሪቴሽን ላይ ከሆነ ኢት ውድ ቢ ፕሮብለማቲክ። ምንም ላይ ለአንደርስ እንቸገራለን ነው። ግን አንደርስታንዲንግን አስቀምጥ፣ እቀበልልሃለሁ፣ እሰማለሁ። ኦኬ እሺ ይሄንን አተረጓጎም ምናልባት ላይትንን የምታውቀው ከሆነ ፕሮፌሰር ብዙ ጊዜ ከጄምስ ዋይት ጋራ ሲከራከር ይሄንን ሐሳብ ሲያብራራው ብዙ ጊዜ ሰምቻለሁና አንዳንድ የመጽሐፍ ቅዱስ ተርጓሚዎችም ይሄንን የሚያብራሩበትን ነው የምነግርህ እንጂ የኔ አሰምሽን አይደለም። የኔ አሰምሽን ሊሰራ ስለማይችል ትርጉም ላይና ምንድነው ሙሉ የሐዋርያት ሥርዓትን አጻጻፍ ስናይ ሉቃስ እያወራ ያለው አሕዛብ እግዚአብሔር ከቀድሞውንም ጀምሮ የአሕዛብ ምርጫ ውስጥ አሉ። ሲንግል የሆኑ ሰዎችን ሳይሆን እያወራ ያለው ሆል የሆነ ምርጫን ነው። እግዚአብሔር ከጥንት ጀምሮ ከመጀመሪያ ጀምሮ ራሱ አሕዛብን መርጧል ነው። አሕዛብን መርጧል። አሕዛብ ድነው አምነው እንዲድኑ ነው። ለዛ ነው ባይዜ በራሳችሁ ፈርዳችኋል፣ ስላላመናችሁ በራሳችሁ ፈርዷችኋል የሚለው። እነዚህ ደግሞ አሕዛብ ይሄንን ቃል ሲሰሙ በደስታ ተቀበሉ። ለምን? ለዘላለም መንግስት ስለተዘጋጁ ይላል አይደለ? የተዘጋጁት ስላመኑ ነው። ይሄኛው አይ ቲንክ ምናልባት ቅድም እንዳልኩ ስላልተዘጋጀውበት ሞር የግሪኩን ቃል ላወጣልህ አልችልም። አሁን ግን ፕሪዴስቲንድ ሳይሆን ይሄ ምንድነው መወሰንን አይነት ነገር የሚናገር ቃል ነውና ይሄንን ቃል የምረዳው እኔ ከዚህ አንፃር ነው። እግዚአብሔር የሚያምኑ ሰዎችን አስቀድሞ ስለ አሕዛብ እያወራ ስለሆነ እዚህ ጋር ብቻ ሳይሆን አይ ቲንክ ሐዋርያት ምዕራፍ 27ም ላይ ያወራል ስለ አሕዛብ በዚሁ ዘሴም በሆነ የኢሳያስን ሐሳብ እያነሳ ማለት ነውና እግዚአብሔር አስቀድሞ የሚድኑ ሰዎችን ሰሌክት ሲንጉላሪ የሆነ መሆኑን ሳይሆን የሚያሳየው አጠቃላይ ስለ አሕዛብ ኔሽን ነው እያወራ ያለው። ስለዚህ ነው አሕዛብ ይሄንን ቃል ሲሰሙ እኛም ለድነት ተዘጋጅተናል እንዴ ተመርጠናል እንዴ ብለው ወደ እምነት የመጡት እንጂ ስፔሲፊካሊ የተወሰኑ ሰዎችን ሰሌክት ለማድረግ ወይም አድሬስ ለማድረግ አይደለም። እኔ መልከታ በዚህ ነው ምናልባት ጥሩ መልከታ ነው። ግን አይ ሆፕ ምናልባት አሁን እያልክ ያለው ላይት ፉት ያልከኝ ማን ነውና ምናልባት እሱን እያነበብክ ቢሆን ከዚህ በተሻለ አርቲኩሌትድ የሆነ ነገር እንሰማለን ብዬ አስባለሁና ካነሳቸው ፖይንቶች ላይ በመነሳት ምናልባት ግሪኩን ስትል ስለሰማው ጥሩ ነው ግሪኩን ማለት የምችል ከሆነ ለዘላለም ሕይወት የተዘጋጁ ለሚለው ሳብጀክቱ ማን ነው? ያንን ክፍል ስታጠና ምን አገኛል? ላይት ፉት ወር የሆነ አንድ አርሜኒያን ስኮላር ተናግሯል ሳይሆን ቨርስ ባይ ቨርስ የጊዜ ኢየሱስን ሲሰራ ለዘላለም ሕይወት የተዘጋጁ ለሚለው ሳብጀክቱ አሕዛብ የተባሉት ናቸው ወይስ እግዚአብሔር ነው? አይ እሱማ እግዚአብሔር ነው፣ ምንም ጥያቄ የለውም። የሚናገረው እግዚአብሔር ሰሌክት እንዳደረጋቸው ነው፣ ምንም ጥያቄ የለውም። እግዚአብሔር ሰሌክት እንዳደረጋቸው ነው። እሺ
እግዚአብሔር ሰለክት እንዳደረጋቸው ነው። ደን ሴሌክት ያደረጋቸው ሴሌክሽን መች ነው ሀፕን የሚያደርገው? ባይብል የሚናገረው ምርጫ መች ነው ተደርጓል የሚለው መጽሐፍ ቅዱስ? እንግዲህ የእግዚአብሔር ቅድመ እውቀት አይደል? እግዚአብሔር ቀድሞ የሚሆነው ነገር ስለሚያውቅ ምርጫን ሲያወራ ክሊር ከሆኑ ቨርሶች ላይ ተነስና ምርጫን ሲያወራ መች ነው ምርጫ ተደርጓል የሚለው? ካለ ፍጥረት አስቀድሞ ቢፎር ታይም ቢፎር the world was አይደለ? ዓለም ሳይኖር ጊዜ ታይም ምናምን የሚባል ነገር ሳይኖር ዳን እዚህ ቦታ ላይ ያሉት ሳብጀክቱ እግዚአብሔር ነው ብለን ከወሰድን እነዚህ አህዛብ ዓለም ሳይፈጠር በፊት በእግዚአብሔር they are selected አስቀድመው ለዘላለም አንዳንድ ቅዱስ ነበሩ በእግዚአብሔር እቅድ ውስጥ የሌለ የለም። ሲጀመር ባይዞ በእግዚአብሔር እቅድ ውስጥ አሕዛብ ሆኖ ሰው የሆነ ነገርን ሳይሆን ጭምር የምታስገባው ድሮ የስሞለስት ሞለኪውል ጭምር የሆነ የኬሚስትሪ ስትራክቸሩን አበላሽቶ ዓለማችንን እንዳይጎዳ ጭምር እግዚአብሔር በስርዓቱ የነዛን ፍጻሜ ራሱ ይመራል ብለን ነው የምናምነው። እንደዛ ነው አትሊስት ሪፎርምድ ቴዎሎጂ የሚያስቀምጠው። ፍሮም the largest galaxy to the smallest molecule እግዚአብሔር ኦርኬስትሬት ያደርጋል ሁሉን ነገር በስርዓቱ። ምክንያቱም እዛ ጋር የሆነ ብላክ ሆል ድንገት ደብሮት ወደኛ ቢመጣስ የሆነ ግብዳ አስትሮይድ ደብሮኛል ምድር የምትባል እንትን ጋር ሄጄ ልጋጭ ብሎ ቢመጣስ ዘሎ እንዳይመጣ ሁሉም በመግቦቱ እያስተካከለ ያለው እግዚአብሔር ነው ብለን እናምናለን። አይደለም ለሰዎች እዛ ሰማይ ላይ የተንጠለጠለ ድንጋይ እንኳን ሁሉን ነገር ፕላን አድርጎ ፊክስድ አድርጎ የሚያንቀሳቅሰው እግዚአብሔር ነው። አሁን እሱ እኮ አይደለም ጥያቄያችን። እዚህ ክፍል ላይ ግሩፕን ሜክ የሚያደርገው አሁን ደግሞ ጀስት ኮመን ሴንስ የሆነ ጥያቄ እንጠይቅና ያ ክፍል ምን ይላል የሚለውን አብረን እንጨርሰዋለን። ግሩፕን ሜካፕ የሚያደርጉት እነማን ናቸው? አንድ ግሩፕን ሜካፕ የሚያደርጉት እነማን ናቸው? አልገባኝም። ምናልባት ጥያቄ ለምሳሌ በሌላ መንገድ ልጠይቅህ። ኦኬ በሌላ መንገድ ልጠይቅህ። ለምሳሌ የሆነ ፖለቲካ ፓርቲ አለ እንበል፣ ስም አለው። እዛ ፖለቲካ ፓርቲ ውስጥ ደግሞ ሰዎች አሉ። ፖለቲካ ፓርቲውን አድረስ ስታደርግ ሲንጉላሪ ነው አድረስ የምታደርገው አይደል? በነጠላ ነው አድረስ የምታደርገው። በነጠላ አድረስ አድርገሃል ማለት እነዛ ውስጡ እዛ ፓርቲ ውስጥ የተሰባሰቡ ሰዎች በሙሉ ተጨፍልቋል ነው ወይስ ስቲል ዴር ዊል እና ፐርሰናሊቲያቸው ተጠብቆ ነው ያለው? በደንብ ተጠብቆ እንጂ ነፃ ፈቃዳቸው ተጠብቀው። ስለዚህ whenever you call a group you are addressing the individuals አይደል? ልክ ነህ። when you are addressing the group singularly so ahzab ሲባል anyone outside of Jewish people right? በትክክል። ስለዚህ ከጆዊሽ ፒፕል ውጭ ያለ አይታወቅም እንደ እነሱ እንደሆነ በሬ ግንባር የምትያክል ሀገር ውስጥ የሚኖሩ ቁጥራቸው የሚታወቅ ነው። ታዲያ አይታወቅም በዚህ በኩል ያለው ከእስራኤል ውጭ የሆነ መሆኑ አይታወቅም? ይታወቃል፣ በደንብ ይታወቃል እኮ። ለዚያ ነው ይህንን ጥቅስ ሐዋርያት ሥራ ምዕራፍ 13 ላይ እያላቸው ያለው ቃል አሕዛብም ለዚህ እንዲድኑ ተዘጋጅተዋል። እግዚአብሔር አስቀድሞ ከዘላለም ጀምሮ አሕዛብ እንዲድኑ እንዲያምኑ ወስኗል ሲል አሕዛብም ይህን በሰሙ ጊዜ ደስ ብሏቸው ጌታን የተቀበሉት። ምኑን ነው የወሰነው? አሁን ጥያቄው እሷ ናት። ከዚህ በኋላ ብዙ አንሄድም፣ አግኝቼዋለሁ። ምን እያሰብክ እንዳወራ ያለ የወሰነው ግለሰቦቹን ነው ወይስ አሕዛብም ሳልቬሽን እንደሚገባቸው ወይ ኦፍ ሳልቬሽኑ ነው የወሰነው ወይስ ግለሰቦቹን ነው የወሰነው? ከዚህ ክፍል ላይ ቆመ መልስ። ኦኬ አሕዛብን እንጂ አሕዛብ እንዲድኑ ነው እንጂ ሲንጉላሪ አይደለም፣ አሕዛብን ነው እንጂ። ቀደም እኮ ተስማማን ስለ ሲንጉላሪቲ። whenever you are addressing the singularity you are supposing what ኢንዲቪዥዋሎችን ምንም የተጨፈልቀው ነገር ስለሌለ ያችን አናሎጂ እኮ ያመጣው ስለዛ ነው። ደን ኢንዲቪዥዋሊ ያንን ግለሰብ ራሱ አድረስ የምታደርገው የሆነ ፓርቲው ነው አይደለ? ፓርቲው ስላለ ጉዳይ ነው አድረስ እያደረክ ያለው። ምንም የሚጋጭ ነገር የለም። ሶ የሲንጉላሪቲው ጉዳይ ተሆል እንደ መጠሪያ የሆነና ያ በዛ መጠሪያ ውስጥ ግን ኢንዲቪዥዋል የሆኑ 100,000 በለው 200 ሚሊዮን ሰውን በለው አለ እዛው አለ። አሁን ጥያቄ ላይ እንምጣና
ጥያቄ ላይ እንምጣና አሕዛብን ሲል way of salvation ዲተርማይን እንዳደረገ ነው የሚናገረው ወይስ ኢንዲቪጁዋሊ ዲተርማይን እንዳደረገ ነው የሚናገረው? ኢንዲቪጁዋሊ እንዳትረሳ፣ ያ ሲንጉላሪቲ ኢንዲቪጁዋሊቲን አይጨፈልግም። ስለዚህ ኢንዲቪጁዋሊ ስለ ሳልቬሽን ነው የሚያወራው ወይስ way of salvation የመዳን መንገድን ነው የሚያወራው? እንደወሰነ የወሰነው የመዳን መንገድን ነው የሚለው ወይስ ለግለሰቦቹ መዳንን ነው የወሰነው ነው የሚለው? ኦኬ አንተ ባልከኝ መሰረት ምንም አሕዛብ የሚድኑበትን ነው እንጂ መንገዱን ሳይሆን የአሕዛብ መዳናቸውን ነው እንጂ ደስ እንዲያደረገው። አሕዛብ መዳናቸውን ስትል ቅድም ብያለሁ። ኦኬ ስለዚህ አሕዛብ መዳናቸው ነው። ኦኬ ያልሰማው መስሎ ያልፈልግ ነበር። ስለዚህ መዳናቸው ነው የተወሰነው ማለት ነው። ቢድኑቱ ናቸው የተወሰነው። ያ በትክክል ያ ምንድነው የምንከራከረው ከዚህ በኋላ? ያ እኔ እኮ እያልኩ ያለሁት ግን ኢሌክሽኑን ኮንዲሽናል ነው እያልኩ ያለሁት። አሁን ለምሳሌ ይሄኛውን አልተረዳኝም። ለዛ ነው እኮ አማን ቅድም እያልኩ ነበርኩት። ኢሌክሽኑ ኮንዲሽናል ነው። እስቲ ኮንዲሽናል ላውጣ ከዚህ ውስጥ ከአሁኑ ክፍል ላይ ይሄኛውን ጥቅስ ታስችል ነው ወይስ? አዎ ከዚህኛው ጥቅስ ላይ ከዛ ሌሎቹ ላይ እንሄዳለን። ምክንያቱም አንድ ጥቅስ ነው ታይም እያወራን ስለሆነ ከዚህ ክፍል ላይ ኮንዲሽናል ኢሌክሽን አለ የሚል ነገር አሳየኝ። ነው ይሄ ጥቅስማ ስለ መዳናቸው መወሰን እንጂ ኮንዲሽናሊ ማን ኮንዲሽናሊ መሆኑን የሚያሳይ የለም። ግን አንድ ጥቅስ ልንገር እዚሁ ያመኑት ኮንዲሽናል ይናገራል። ኮንዲሽናል እና ኮንዲሽናል we are talking about the saved one የላኛውን እናወራለን። in time for ordain የሚል ኮንሰፕት ስለምንጠቀም እኔና ዘ ሪፎርምድ ማለት ነው ስለምንጠቀም እሱ እናወራለን። ከላይ ያለውን እዚህ ጋር መዳናቸው ነው አንኮንዲሽናሊ የተነገረው የሚለውን ቅድም መዳናቸው ነው የወሰነው የሚለውን አውርተናል። ያ የመዳናቸው ጉዳይ መች ነው የተወሰነው? እንዴ ከዓለም ፍጥረት አስቀድሞ ዓለም ፍጥረት አስቀድሞ ካስቀመጥ ኮንዲሽናል እንዴት ልታስገባ ትችላለህ? ከኔ ጋር ተማክሮ ያደረገው ነገር እኮ የለም። የኔና አንተ የእግዚአብሔር ፎር ኖሌጅ ላይ እኮ ልዩነት ይኖረዋል። አንተ ፎር ኖሌጅ ብለህ የምታስብበት አሰ ኬልቪኒስት እና እኔ ደግሞ ፎር ነው የእግዚአብሔር አንተ በምታስብበት ሄድና አብራራልኝ። ፎር ኖሌጁን ደግሞ አዘ ባይብል አድርገን እንፈተዋለን። እኔ ፎር ኖሌጁ ፊክስድ ነው አይቀየርም ብዬ አምናለሁ። አንተ አዘ ኮንቲንጀንት የሆነ ፎር ኖሌጅ አለ ከተባለ ኮንቲንጀንሲ የሰራበትን ቦታ ጥቅስ አውጣና ታሳየኛለህ። እኔ ዊዛውት ኮንቲንጀንሲ እንደሚሰራ ነው ማሳየት። ስለዚህ ፎር ኖሌጅን ያዘውና ያንተን በሱ ኢንተርፕሬቴሽን አድርገህ ይሄኛው ኮንዲሽናሊቲን ያሳያል ብለህ እዛ ክፍል ላይ ፕሩቭ አድርግልኝ። ኦኬ እሺ ማለት መጽሐፍ ቅዱሳችንን ስናይ ለምሳሌ ኢሳይያስን ማየት እንችላለን አይደል? ከእኔ ውጪ ወደፊት የሚሆነውን የሚናገር የሚያውቅ ማን ነው ይላል እግዚአብሔር አይደል? እና ኢሳይያስ ከ41 አይ ቲንክ ሲንግል ቨርስ ላላወጣልህ እችላለሁ በዚህ ሰዓት ቅድም እንዳልኩ ሐሳቡን ንገረን። ሐሳቡን እንቀጥላለን። እና ወደፊት የሚሆነውን ከእኔ በቀር የሚያውቅ የለም ይላል። አሕዛብ አማልክትን ጥሩ፣ ከአማልክቶች መካከል ወደፊት ሀፕን ሊያደርግ የሚችለውን የሚያውቅ ማን ነው ነው የሚለው አይደል? ስለዚህ የእግዚአብሔር ፎር ኖሌጅ የምንለው ወደፊት ሊሆን ሀፕን የሚያደርገውን ነገር ማወቅ ነው አይደለ? ከቃሉ ራሱ ፎር ኖሌጅ ነው የሚያውቅ የለም የሚለው። እሺ ፎር ኖሌጅ ማለት የሚሆነውን የሚያውቅ ነው። በቃ እንትን ነው ፊክስድ በሆነ ወይ አውቀዋል ነው በቃ የሚሆነውን ያውቃል። ኤግዛክትሊ እንዴት እንደሚሆን ያውቃል። እሺ እሱ ያንተን ፖይንት እንዴት እንደሚያደርግ ይደረግ እንዴት ዲስፕሩቭ እንዴት እንደሚያደርግ ስትለኝ ስልክ እኔ አሁን ለምሳሌ ትንቢት አለ ያንተን ኖ ትንቢትን አይደለም። ትንቢት ኦልሬዲ እግዚአብሔር ጋር የሚቀር ነገር ሳይሆን ከኛ ጋር የሚገናኙበት ላይን ስላለው ትንቢት ኢዝ ፍሮም ጋድ ስሩ ዘ ሪቬሌሽን ቱ ዘ ፒፕል ነው አይደል ትርጉሙ? ፍሮም ጋድ ዘ ሜሴጅ ኤንድ ዘ ፒፕል አድረስድ አይደል ፖይንቱ? ነገር ግን አሁን እያወራን ያለ ነው ሶንሊ ዘ አትሪቢዩት ኦፍ ጋድ ነው፣ ዲክሪው ነው እያወራን ያለ ነው። ሰዎችን የምታስገባ ከሆነማ ኢንተርቼንጀብል የሚሆንበት ቦታ አለ። እሱ አያሳስበንም። የሆነ የተነገረላቸው ሰዎች ዋይስ ተደርጎ የሚወራ ከሆነ የሚቀያየረው ነገር አለ። we are talking about his absolute knowledge and decree እንዳቀላቅል አውራ። እሱ ውስጥ ያለ እሱ ራሱን ቢገልጥበትን እሱ ነው የምታወራው። ለአማን ስለተነገረ ትንቢትና አማን ሪፔንት ሲያደርግና ሳያደርግ ስለሚቀያየረው ሕዝቅያስ ምናምን እኮ ልትጠራ ትችላለህ። ስለሱ ከሂውማን ኤጀንሲ ጋር የሚቀላቀል ሲሆን ራሱን ችለን ነው ዲፋይን የምናደርገው። ናው ምን እያወራን ያለ ነው? ዳት ፐርሰን ኦፍ ጋድ ዲክሪውንና ፎር ናውሌጁን ምን ብሎ ገለጠ? ለዛም የሆን ጥቅስ ነው ያመጣው። ከሰዎች ጋር የተቀላቀለበትን አይደለም።
በጣም አሪፍ ጥቅስ ነው ያመጣው። እኔም አመጣልሃለሁ እንደዚህ አይነት ጥቅስ ራሱንና በራሱ ዛቢያ ዲፋይን የሚደረግበትን ከሰዎች ጋር ወደ ጎን ከበሰሎች ጋር ዲፋይን የሚደረግበት ራሱን ችሎ ነው ዲፋይን የሚደረገው። አሁን እንጨርስ። በእግዚአብሔር ባህሪ ውስጥ የእግዚአብሔር ፎርናውሌጅን ከኮንቲንጀንሲ ዋይዝ አድርገ ከአንኮንዲሽናሊቲ ያንን ቨርስ እንዴት ልታወጣ እንደምትችል አሳየኝ። ዳስ እሺ በሁለቱም ቦት ሳይድ እኮ ይሰራል አማኒ። እኔ አሁን ትንሽ ግር ያለኝ ነገር ቅድም እንዳልኩ ለምሳሌ እግዚአብሔር አስቀድሞ ያወቃቸውን ወሰናቸው ይላል። ማስረጃ አምጣልኝ ያልኩህ ላስጨንቅ ነው እንግዲህ አሁን ምክንያቱም ጠንከር እያለ ስለሆነ ዲያሎጋችን ዝም ብሎ አየር ላይ ተንጠለጠለ እንዳይሆን ቦት ሳይድም ይሰራል ስትል ማን ያለ ምናምን ልልህ ነው ኖ ግን እንዴት እንደሚሰራ ብታሳይ ነው የሚሻለው። ማለት አለ ምናምን እንደዛ ምናምን ገብቶኛል። እንዴት ወደዛና ወደዛ እንደሚሄድ እያሳየኝ ብትል ጥሩ ነው። እሺ ቀጥል። እሺ ምናልባት እኔ አንደርስታንድ ያላደረኩት ነገር ካለ ፎር ኖሌጅ የምትለውን ነገር ንገረኝ እስቲ። እኔ ቅድም እንዳልኩ ለምሳሌ እግዚአብሔር አስቀድሞ ያወቃቸውን ወስቸው ነው አይደል? መወሰንና አስቀድሞ ማወቅ ይለያያል ነው እኔ እያልኩ ያለሁት። ለዛ ነው እግዚአብሔር አስቀድሞ ያወቀውን ወሰናቸው የሚለው። አይ ቲንክ አንተ ትርጉምና እኔ ትርጉም ይለያያል። ትርጉሙን ላስቀምጣለሁ። ፕሪዴስቲኔሽንን ወይ አንዴ ፕሪዴስቲኔሽን ሲባል we are talking about the subject. he destined እገሌ አይደለ? he destined the destination of Mr. X አይደለ? ስለዚህ ፕሪዴስቲኔሽንን ስታወራ with respect to the person አድርገህ ነው የምታወራው። ኦኬ ኢሌክሽንንም ስታወራ with respect he elected እገሌ ምናምን ስትል ኦር ሚስተር ኤክስ ስትል with respect to አድርገህ ነው የምታወራው። ኦኬ ነገር ግን he fixed the destiny ስንል እኔን አማክሮ አይደለም ዴስቲኒውን ፊክስ የሚያደርገው ነው። ያ መድረሻ ዴስቲኔሽን ማለት መዳረሻ ነው አይደል? ወይ መድረሻ መድረሻው ግን እሱ ያዘጋጀው ነው። እኔ ሄጄ እቺ ነገር ቁልፏ እንደዚህ ብታስተካክላት ምናምን የምለው ነገር የለም። ዴስቲኒው እሱ ራሱ የሚያስተካክለው ይሆንና with respect to እኔ ተደርጎ የሚፈታ ነው። ሚስተር ኤክስ እና ሚስተር ዋይን አስገብተን የምንፈታበት ነው። ወደ ኦሪጂናል ፖይንታችን እንምጣ። ሐዋርያት ሥራ ምዕራፍ 13:48 ላይ ቆመ ኮንዲሽናሊቲን እንዴት ልታመጣ እንደምትችል በሌላ ጥቅስ አድርጋ አሳየኝ። ዳን ስታሳየኝ ያ ሳብጀክቱ እግዚአብሔር ነው እያደረገ ያለው እግዚአብሔር ነው ብለን ተነስተናል፣ ተስማምተናል። ዴስቲኒ የተደረገው ደግሞ ያ ግሩፕ ኦፍ ፒፕል ነው። ግሩፕ ኦፍ ፒፕልን ስናወራ ደግሞ ኢንዲቪጁዋሊቲ እንደተጠበቀ ነው ያለው። ስለዚህ ኢንዲቪጁዋል ፒፕል በዛ ግሩፕ ውስጥ አድረስ እየተደረጉ ነው። ምክንያቱም 1 2 3 ብለህ ሳጠራ ግሩፕ የሚባል ነገር ስለሌለ እሱን ተስማምተናል። ዳን መጣህና እዛ ክፍል ላይ ቆመን አንኮንዲሽናል እኮ አይደለም ነው እያልኩ ያለሁት እንጂ ይሄንን እያልኩ አይደለም ማለት አንኮንዲሽናሊቲውን ደግሞ በምን ዲፋይን አደረኩ? ከአንተ ጋር ሳይማከር ከአንተ ጋር እንደው ለምዬ እኔ እንደዚህ ነው ማስበው አንተ ትገባለህ አትገባም ብሎ ሳያወራ ቢፎር ታይም ቢፎር ዘ ወርልድ ዋዝ ነው ይሄንን ፊክስ ያደረገው አልኩ። ምክንያቱም ፕሪዴስቲኔሽን እና ኢሌክሽንን ሲያወራ ቢፎር ታይም አድርጎ ባይብል ስለሚያወራ አስቀድሞ ወሰነንና አስቀድሞ መረጠን የሚሉ መመረጥ፣ ኢሌክሽን፣ ወሰነን፣ ፕሪዴስቲኔሽን። ስለዚህ እነዚህ ሁለቱም አስፔክቶች ደግሞ ቢፎር ታይም ስለሆኑ አንኮንዲሽን ኢን ታይም ቢሆኑ ነው ያለውበት ግን ቢፎር ታይም ስለሆኑ አንኮንዲሽናል ነው አልኩ። አንተ በምን ተአምር ኮንዲሽናል እንደሚሆን የሆነ ጥቅስ አሳየኝ። እስካሁን አላሳየኝም። ሾው ሚ። እሺ ይኸው ቀደም እኮ ብያለሁ እኮ እዚሁ ሐዋርያት ሥራ ምዕራፍ 13 ላይ የዘላለም ሕይወት እንዳይገባችሁ በራሳችሁ ፈረዳችሁ ነው አይደለ? ይሄን አንተም ብላ በራሳቸው ነው የፈረዱት። በዛ ደግሞ አሁን ሳወራ ምንም እየተረዳኝ አይደለም። አሁን ቅድም ለምሳሌ ያንን ዕውቀቱን ለሁለት ቦታ ከፍዬ ነው አይደል የጠየኩህ? ገብቶኛል። ያ ከታችም እኮ ልመጣልህ ነው እኮ ዘሴም ፓራላል ይሆናል እና ደሴም ለመሰለ ኦልሬዲ እኛ ከፋፍለን አስቀምጠን የምናወራበት ኢሹ ስለሆነ አንተ እየተፈለኩ ሁለቱን ቼንጅ ብሊ ፈታዋለሁ ቃል ነፃነቱን ሰጠዋለሁ ትፈታለህ። ችግር የለብኝም። እኔ እያልኩ ያለሁት እሺ አሁን የምታውቀው ነው ምናልባት እንደው ችግር ለማቅለል ያክል ፎር ዘ ሪፕሮቤት ኦር ፎር ዘ ዋንስ የማይድኑት ምን የሚል ቃል ነው የምንጠቀመው በሪፎርመር ቴዎሎጂ? ፕሪዴስቲንድ ሆነዋል ቱ ሄል ብለን ነው የምንጠቀመው። ምን አልከኝ? ፎር ዘ አንሴቭድ ኦር ሪፕሮቤት ስለሚባሉት ወደ መዳን ስላለመምጣታቸው ስንጠቀም የምንጠቀመው ቴዎሎጂካል ወርድ አለ። ኦኬ እንጃ አላውቀውም። ፎር ኦርዲኔሽን ብለን ነው የምንጠራው። ኦኬ then about the saved and about the elect ስናወራ ፕሪዴስቲኔሽን እንላለን። ፖዚቲቭሊ ነው መጽሐፍ ቅዱስ ፕሪዴስቲኔሽንን የሚያስቀምጠው ምክንያቱም ሳብጀክቱ እግዚአብሔር ስለሆነ።
አሁን እኔ ቅድም አንተ ከላይ እኮ ያልዳኑት በራሳችሁ ከወሰናችሁት ለምትለው ፎር ኦርዲኔሽን ብዬ እኮ ያ እኔ ምን ስንት ቮሊዩም መጽሐፍ እኮ ጽፌ ያስቀምጫለሁ ነው ምን እዛ ላይ ያ አሁን ገብቶኛል እኮ እያወራን ያለ ነው ከታችም ለአሕዛብም ፎር ዘሴም ነው የሚጠቀመው። አሁን እኮ አሕዛብም ስለ ሰምተው ደስ አላቸው፣ የእግዚአብሔርን ቃል አከበሩ አይደል? አማኒ ይኸውልህ ከላይ በራሳችሁ ፈረዳቸው አላቸው አይደል? አሕዛብ ደግሞ ማን እንደተመረጡ ተናገረ። ማንን ነው በራሳችሁ አሕዛብ ፈረዳችሁ ያለው? በራሳቸው ፈረዱ። ዋት እነሱን አይሁዳውያንን ባለማመናቸው አይሁዳውያንን በራሳችሁ ፈረዱ የተባሉት ማን ናቸው? አይሁዳውያን አይሁዳውያን። እሺ ቀጥል። አይሁዳውያንም በራሳችሁ ስላላመናችሁ ፈረዳቸው አለ። አሕዛብ ደግሞ እግዚአብሔር አስቀድሞ እንዲድኑ ወስኗል፣ ለመዳን ወስኗል ሲሉ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርን ቃል አከበሩ ይላል። ስለዚህ እሺ በደስታ መቀበላቸው እኮ ኢቭን ኢፍ አሁንም እንኳን የእነሱን አስተዋጽኦ እናያለን፣ ይኸው ተቀበሉ። ስለዚህ እዚህ ጋር ያልተመ እያወራ እሺ ያለው ቆይ ሲንግል ዴስቲኔሽን አይደለም። እሺ እሱም በደንብ እናየዋለን። አሁን እኔ እኮ ስጠይቅ ወይ ጥቅስ አታመጣልኝም። ባይዞ ቅድም የጠየኩት ጥያቄ አሁን በጣም ቤዚክ ጥያቄ ነው። ሾው ሚ አንድ ነገር ቢፎር ደ ወርልድ ዋስ ተብሎ ኮንዲሽናል እንዴት ሊሆን እንደሚችል አሳየኝ ብዬ ነበረ። ችግሩ አታመጣም። አንድን ጥቅስ የለም። ቢፎር ደ ወርልድ ዋዝ አድርገኸው ደን ዳት ኢን ደ ካራክተር ኦፍ ጋድ እሺ አድርገህ ዲፋይን አድርገህ ጀምረህ ከየትም አታመጣም። አሁን ግን እችኛዋን ክፍል ላይ እሺ አንተ አንድ ጥቅስ ኮንዲሽናሊቲ ልንገርህ ቆይ አማን። አንዴ ቆይ እሺ ትመጣለህ። መልሼ እጠይቅሃለሁ። ጥቅሱን አዘጋጅተህ አስቀምጠና እንሄዳለን። እዚህ ክፍል ላይ ኮንዲሽናሊቲን ያሳያል። ኮንዲሽኑ ምንድን ነው? ምን አልከኝ? ኮንዲሽንን ያሳያል ብለህ ኮንዲሽኑን ምንድን ነው ያልከው? እሺ አይ ጥቅስ ልንገርህ ነው እኮ ያልኩት እኔ። ለምሳሌ እሱማ ሁለቱም አብረው እኔ ፓራላሊ ቢፎር ደ ሊሄዱ ወርልድ እንደሚችሉ ዋዝ እኔ አሁን ጥቅሱን ስለምን ነበር የጠየቁ? ምንን ሳፖርት እንድታደርግ ነው ጥቅሱን የጠየቁ? ስለ ቅድመ ምርጫ ወይም ደግሞ ስለ ፕሪዴስቲኔሽን የሚናገር አንተ በምትለው መንገድ ጥቅስ አሳየኝ ነው እያልከኝ ያለው አይደለ? በእግዚአብሔር ጥቅስ ካራክተር ብዬ ነው አሳየኝ። የጠየቁት። ችግሩ ይሄ ነው። እየተግባባ እናውራ። አሁን 20 ሰከንድ ባልሞላ ጊዜ ውስጥ ነው የተለያየ ነገር እያወራን ያለ ነው። አንድ ነገር ቢፎር ደ ወርልድ እሺ ዋስ ኦኬ ተብሎ ወይም ፕሪዴስቲኔሽኑን ማስገባው ችግር የለውም ለአንተ እንዲመችል። ቢፎር ደ ወርልድ ዋስ ተብሎ እሺ ያ ዲክሪ ተነግሮ ደን ኮንዲሽናሊቲ መልሶ ሊያሳይ እንደሚችል ጥቅስ አውጣና አሳየን ያሉ። ቢፎር ደ ወርልድ ዋስ ተብሎ ኦኬ፣ ያ ቢፎር ታይም ዋስ ተብሎ ተረድቻለሁ። ምናልባት ከዛ ያገላለኝ መልሶ ኮንዲሽናሊቲ ኮንዲሽናሊቲ እንዴት እንደሚያሳይ ታሳይኛለህ ነው። አሁን እዚህ ክፍል እንጨርስና እንግዲህ አመጣለሁ ስላልክ ኦልሬዲ ያዘጋጀው ስላለ እዛ ላይ እንቀጥላለን። እኔ የጠየኩህ ያለው ላይ እንምጣ። እዚህ ክፍል ላይ ኮንዲሽኑ ምንድን ነው? ለዛኛው ቢፎር ደ ወርልድ ዋዝ ለተባለው ግብአት ሊሆን የሚችል ኮንዲሽን ምንድን ነው? እዚህ ክፍል ላይ የተወራው ኮንዲሽን ምንድን ነው? ሐዋርያት ሥራ 13 ላይ ኮንዲሽን ተብሎ የተነገረው ምንድን ነው? ምክንያቱም ኮንዲሽን ማለት አለስ ዲስቲንግ ሃፕንስ፣ ኮንዲሽን ማለት እንደዛ ነው። አለስ ይሄኛው ካልመጣ ያኛው ውሸት ነው እንደማለት ነው፣ ወይ ያኛው አይሆንም እዚህ ክፍል እንደማለት ላይ አልተነገረ ነው። እዚህ ክፍል ላይ ብሮ። አይ ቅድም እዚህ ክፍል ላይ አልተነገረ። ይኸውልህ አማኒ ይኸውልህ ምንድን ታንክ ዩ አይ ቲንክ ዩ ምናልባት ታንክ ዩ ብሮ። የመግለጽ እሺ አንዴ ብቻ ስማኝና ከዛ ችግር የለውም። እሺ አንዴ ብቻ ሰምቻለሁ። ቅድም ባክ ኤንድ ፎርዝ ብለነዋል። አይ ምናልባት ቆይ አንዴ አይ በቃ ምክንያቱም ሰመሪ ነው ልትሰራ ያለው። አይ ነው ሰመሪ መከልከል አንፌር ነው ብያለሁ። ነው አይደል? በፍጹም ሰመሪ መልኩ ቆይ እኔ እንዴት እንደሆነ ልንገርህ ነው እኮ ያልከው እና እዛ ላይ ዳይሴክት አድርገን እኮ አወራ ነው። ለምሳሌ እነዛን የአላማኞቹን ጉዳይ አወራን። ከዛ ስም አለው ኢቭን እንደዚህ ነው የምንፈታው ምናምን ሲባል ደን ፍሪ ኤጀንሲ ጉዳይ ተወርቶ የላይ 46 እና 47ን አውርተናል። ከታች መጣንና ማን ነው ሳብጀክቱ? እግዚአብሔር ነው። መች ነው? ቢፎር ታይም ነው። ደን ኮንዲሽናሊቲን አሳየኝ። እዚህ ክፍል ላይ እስካሁን እየታገልን ያለ ነው። አንኮንዲሽናል ኢሌክሽን አሳየኝ ብለኸኝ አይደል የመጣ ነው። መጣንና ይሄን ሁሉ ደቂቃ አድክመኝ እዚህ ክፍል ላይ እንኳን ኮንዲሽናሊቲ አለ ብዬ አይደለም ምናምን አልከኝ። እንደው ከአንተ ጋር ያባከንኩት ጊዜ ትንሽ ቡና ያስጠጣልና ቴንኪው። ለማንኛውም ፕሩፍ ማታረግ ከሆነ ለምን ተከራከርን? አውትፑቱ መሆን ያለበት እኮ ኮንዲሽን አለ ነው። የታለ ታዲያ? እሱን አንዴ የጠየቀው ሾው ሚ ዘ ወርድ ኦን ዘ አስፔክት ዳት ኮንዲሽን የሚያሳይ ንገረኝ። እንዴ አልነገርከኝም፣ ወር አምልጦኛል። ንገረኝ፣ ምኑ ነው ኮንዲሽን እዛ ክፍል ውስጥ? ቅድም እንዳልኩ ከላይ አለማመናቸው ከታች ደግሞ አሕዛብ መቀበላቸው አይሁድ ሪጀክት ማድረጋቸው የተነገረላቸው ዘ ግሩፕ ኦፍ ፒፕል አናዘር ዘ ጁስ ፒፕል ብሮ
አሁን ሳልቬሽኑን ስለማግኘታቸው ሳልቬሽኑ ኮንዲሽናል መሆኑን ንገረኝ ነው ያልኩ። የአይሁድ ህዝብ የተዳሰሱበትን አይደለም የጠየቅኩ። እኔ ስለ መዳኔ እኔ ላይ እግዚአብሔር ኮንዲሽን ያደረገበትን ነገር ከዛ ክፍል ላይ ያሳየኝ እኮ ነው ያልኩ። አለ ወይስ የለም? እሺ አማን ምናልባት አልተረዳው ይሆናል ግን በቃ አልተረዳኝም። ጨርስ። ምናልባት ተረድታችኋል። አይ ይበቃኛል ብሮ፣ ረጅም ነው የምታስወራኝ። አንተን አይቻለሁ። ሌላ ጊዜ ኦልሬዲ ለምን የሚል ስንሳይ ረጅም ላወራ ነው ብዬ ተዘጋጅቼ ብሰማ ይሻላል። አንድ ጊዜ ብቻ ስማኝና ከዛ ላቁም። ምናልባት በደንብ እንትን አድርጌ ግን አንድ ጥያቄ እና አሁን ለምሳሌ ስለ ፖል ስናወራ ከእናቴ ማህፀን ጀምሮ መረጠኝ ይላል አይደል? መረጡን ይናገራል። ከእናቱ ማህፀን ጀምሮ እግዚአብሔር ለምርጫው ለአገልግሎቱ እንደመረጠው ይናገራል። አዘሴም ታይም ደግሞ ንጉሥ አግሪጳ ፊት ይቆምና ከሰማይ ለታዘዘ ራእይ እምቢ አላልኩም ይላል። ስለዚህ ቦዝ ይሰራል ያልኩ ለዚያ ነው። ለምሳሌ የኢየሱስ ክርስቶስን ሞት ዲሳይድ ያደረገው አብ እንደሆነ። እሺ ቀጥል፣ ጨርስ። ሌላ ጥያቄ ብለህ ወደዚህ ኤክስፕላኔሽን መጣ። የቅድሙን ኤክስፕሌን እያደረክ ያለው ደቂቃ የሰጠው ጥያቄ እንድጠይቅ ነው። በት ዩ አር ኤክስፕሌኒንግ ኢት። ቅድም ለምን የኛው ነው ኤክስፕሌን አላደረኩም? ቦዞ ይሰራል ያልከው እኔ በሲንግል አድርጌ አመጣልሃለሁ። አይ ላደርግልህ ስል እኮ ነው። በሲንግል ወይ እስኪ አምጣ፣ አሁንም አምጣና። ስለዚህ ሌላ ጥያቄ እየጠየቅህ አይደለም፣ ኤክስፓንድ እያደረክ ነው ያለው። የቅድሙን ይብቃ ነው ያልኩህን ኤክስፓንድ እያደረክ ነው ያለው። እሺ እኔ ግን አንድ የመጨረሻ ልጠይቅህና አንድ ሲንግል ቨርስ ከዚህኛው ውጭ ከሐዋርያት ሥራ ውጭ ትርጓሜ ላይ መቼም አንድ ጥቅስ ላይ አይደለም ማስተምሮ የሚመሰረተው እዚህ ጋራ ልረዳ ስላልቻልኩኝ እስቲ ሌላ ጥቅስ ስጠኝ፣ አንድ ሲንግል ቨርስ፣ ከዛ ሐሳብ አላብራራም። እሺ ሶሪ ሮሜ 9 ላይ ናት፣ ሮሜ 9 ላይ ኤፌሶን 1 ላይ even as he chose us in him before the foundation of the world, that we should be holy and blameless before him. ኮዝና ኤም ይናገራል ማለት ነው። ኮዙ ማን ነው? አላማውስ ምንድነው የሚለውን ይናገራል። ቅዱስና ነውር የሌለ እንድንሆን ነው። ምን የሆናችሁት? የተመረጣችሁት። መች? ዓለም ሳይፈጠር። in love he predestined us for adoption. ኮዙ ምንድነው? ለፕሪዴስቲኔሽኑ ላቭ ነው። ሪዛልቱ ምንድነው? አዶፕሽን ነው። ሜተዱ ምንድነው? ፕሪዴስቲኔሽን ነው። መንገዱ ምንድነው? ስሩ ጂሰስ ክራይስት ኦር ምንድነው? ሌላ ጥሩ ወርድ ልጠቀም። ሚንሱ ማን ነው? ኢየሱስ ክርስቶስ። ኦር ሰበቡ ማን ነው? ኢየሱስ ክርስቶስ። according to the purpose of his will እንደ ፈቃዱ ይሄም አንኮንዲሽናል ኢሌክሽን ያሳያል እላለሁ። እባክህን ቀድሜ ላስቀምጥ፣ ቅድም ምን ላይ እንዳደረስከኝ ስለማቅ ማለት ነው። እዚህ ክፍል ላይ ቆመ ኮንዲሽናል የሆነ ነገርን ያሳያል የምትለውን ሐሳብ አውጣልኝ። ቅድም አውርተን እዚህ ጋር እኮ ኮንዲሽናልን ያሳያል የሚል ነገር አላወራውም ብለህ አንጀቴን አላውሳል። እዚህ ክፍል ላይ show me anything that shows የኛ ኢሌክሽን ውስጥ የኛ አዶፕሽን ውስጥ ኮንዲሽናል የሆነ ነገር ላይ ቆሞ ነው እነዚህ ነገሮች ያደረገው የሚል ነገር አሳየኝ። እሺ ኤፌሶን እያወራ ያለው መረጠን የሚለው ጉዳይ ኢን ክራይስት ነው። አሁን መቼም የፖልን ፐርስፔክቲቭ ማወቅ አለብን አይደለ? አይሁድ ነው። አይሁድ እንደመሆኑ መጠን የእስራኤልን መመረጥ ነው ኮት እያደረገ ያለው ማለት እስራኤላዊ እግዚአብሔር እስራኤልን እንደ ኔሽን መርጧል፣ እናውቃለን አይደል? እስራኤል የተመረጠ ህዝብ ነው እንጂ ሲንጉላር የሆነ እስራኤልን አለመመረጡን ሮሜ ምዕራፍ 9 እንኳን ስንሄድ እናያለን። አንደኛው የተመረጠ ሌላኛው ደግሞ ያልተመረጠ እስራኤል ህዝብ ስላለ ማለት ነው። ስለዚህ እስራኤልን በጠቅላላ እንደመረጠው ሁሉ በአዲስ ኪዳን ደግሞ ፖል እየጠቀሰ ያለው ኢን ክራይስት መረጠን ነው። ስለዚህ የተመረጠው ክራይስት ነው እንጂ ኤፌሶን ምዕራፍ 1 የሚያወራው ክራይስትን ነው እንጂ መመረጡን የሚያወራው ሲንግል ኢንዲቪዥዋል። ሰምታችሁታል። የተመረጠው ክርስቶስ ነው ያለው። ይሄን አርጊውመንት ቀንዱን ሰብረን ስንጥል ተመልከቱ። ቆይ ይሄን አርጊውመንት ቀንዱን ሰብሬ ስጥለው ተመልከት። አንተ ማታመጣው ማለት ነው የምናውቀው ስለሆነ ባይዘይ ባርት ነው ይሄኛውን ካርል ባርት ነው ዴቨሎፕ ያደረገው እና ቀንዱ ከተመታ ቆይቷል። ቀንድ የሌለው በሬ ነው ይሄ አርጊውመንት። እንዴት እንደሆነ ላሳይ። he chose us in Christ ነው የሚለው እንጂ he chose the Christ አይልም።
አየህ እንዴት ቀንዱ ተመቶ ያ እንደሚንፈራፈር። እኛን መረጠን ነው የሚለው እንጂ ክርስቶስን መረጠው አይልም። ከየት አመጣኸው? ክፍል ውስጥ የለም። አክሮባት ብትሰራም የለም። ከየት አመጣኸው? ቀንዱ ያ ተመቶ እኮ በቃ በክርስቶስ መረጠን እኮ መዝሙር ነው እኮ ተቀምጧል እኮ። አንተ ምንድን ነው ያልከው? እዚህ ክፍል ላይ የተመረጠው ማን ነው አልክ? እኮ ክራይስት ነው እኛ የምንድንበት መንገድ በክርስቶስ ነው የመረጠን። እኛ የተመረጠው ማን ነው አልተመረጥንም። ያልከው? ኢንዲቪጁዋል እዚህ ምርጫ ክፍል እኮ ላይ የለም እንዴ እዚህ ይሄ ክርስቶስ ነው። ክፍል ግን ቆይ እዚህ ክፍል ላይ አዳምጥ ብራዘር። እዚህ ክፍል ላይ እሺ ክራይስትን መረጠ የሚል ቃል አውጣልኝ። ኦር ያንን ሰጀስት የሚያደርግ ቃል አውጣልኝ። አውጣ አንተ ኢክራ ብራዘር እሺ ኢክራ። መጽሐፍ ቅዱስ እኔ ላንብብል ወይም ይሄ ቃል ነው ላስቁም። እኔ ላንብብል። መጽሐፍ ቅዱስ ከአጠገቤ ዞር ስላለ አይ ርቀን እንዳንሄድ እሺ እንዳንሄድ እኔ ያለው ይኸውልህ እኔ ያለው ይሄ ቃል ነው ክርስቶስ እንደተመረጠ የሚያሳየው ብለህ እሺ ታስቆመኛለህ። ኤፌሶን 1 ይኸው ሶስት ጀምሮ ነው ያለው። 4 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይሄ ነው የተፈለገው ቃል። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና። አስቁመኝ። ኢየሱስ ተመርጧል የሚለውን ቃል ሲመጣ አስቁመኝ። በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆቹ እንድንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይሄ ነው አሁን ቃሉ እስካሁን እያወራን ያለ ነው። እዚህ ክፍል ላይ የተመረጠው ኢየሱስ ነው የሚለውን ቃል እንደው ፈልቅቀህ ማምጣ፣ እማሪያዊ ፍቺም ስራ፣ ፍካሪያዊ ፍቺም ስራ እና the subject who is chosen is Christ የሚል አውጣና ሳይ እና እኔ እኮ ቅድም እንዳልኩ ፖል አይሁዳዊ መሆኑን እናውቃለን፣ የሚጽፍበትን ፐርስፔክቲቭ እናውቃለን። ይኸውልህ ከምን አንጻር እንዳልኩ ልንገር፣ ልጁ እንድንሆን በክርስቶስ ኢየሱስ መረጠ። እሺ አማኔ ታንክ ዩ። እኔ በቃኛል። እኔ መስማት ያለብኝ ሰምቻለሁ። አይሁዳዊ ፐርስፔክቲቭን በለው አዶፕሽንን ነው የሚያወራው። ፎር አዶፕሽን ክርስቲያን አዶፕሽን ምን አይነት አዶፕሽን ነው? ኢስ ትሩ ክራይስት የምናገኝበት ልጆቹ በደምና በስጋ እንደሚካፈሉ በሞት ላይ ስልጣን ያለውን ሞትን በሞቱ ይሽር ዘንድ ዲያብሎስን እሱም በስጋና በደም ተካፈለ። ለምን? ብዙ ልጆችን ወደ ክብር ያመጣ ዘንድ። ምን አይነት ልጅነት? ስፒሪቹዋል ሪጀነሬሽን። ስለዚህ እዚህ ጋር ልጅነት ብሎ ሲያወራ ምን አይነት ልጅነት ነው የሚያወራው? አይሁድነትና አዛብነት ሳይሆን ከአይሁድም ከአዛብም የሆነ ስፒሪቹዋል ልጅነትን ነው የሚያወራው። ኮንዲሽናል መሆኑን አሳየኝ አልኩ። ኢየሱስ ነው የተመረጥከው ሜተድ ባል በአርት ቴዎሎጂያንስ ይህን አርጊመንት አንተ ያልከው ማለት ነው። ሰብጀክት ኢስ ክራይስት የተባለው ሁለቱን ቀንድ ሰብረን ጥለነዋል። ሰብጀክቱን በምንም ታምር በግራመር ሜተድ ልታወጣ አትችልም። እዚህ ውስጥ ሰብጀክቱ ክርስቶስ ነው የሚል ወይም የተመረጠው ኢየሱስ ነው የሚል ልታመጣ አትችልም። ሚንስ ነው ካልክ ችግር የለውም ሚንስን but the object of election is Christ። ቀንዱን ሰብረን እኮ ጣልን፣ ከዛ ቆፍረን ቀበር ነው አርጊመንቱን። የትም ነው ማያስኬድ። so we are the subject, we are the chosen one, we are the one who were elected for adoption። ስለዚህ እንደው አማርኛ ያነበብኩ ራሱ አስቆመኝ አልኩ፣ ልታስቆመኝ አልቻልክም። ለምን በለኝ የለም። ስለዚህ አርሜኒያን ቴዎሎጂን ቢሆን ያው በአናቱ የሚከተለው ለዚህ ነው። ታንክ ዩ ኤኒዌይስ ጥሩ የአርጊመንት እንትኖችን አመጣ። እናመሰግናለን። ቀደም ገስት የላካችሁ ሰዎች መግባት ትችላላችሁ። እኔም አመሰግናለሁ። ሌላ ጊዜ እሺ ይቻላል፣ ደስ ይለኛል።